የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ ኢትዮጵያ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አረፈዳችሁ። በድጋሚ ወንድሜ አብዲ ጀሊልን እንኳን ለዚህ ቀን አበቃ እንኳን ደስ ያለህ ለማለት እወዳለሁ። መጽሐፉ ከዚህ በፊት ባቀረቡ ወንድሞች እንደተገለጸው በርካታ ቴማቲክ ፎከሶች አሉት። ከነዚህ ቴማቲክ ፎከሶች መካከል አንዱ ኢኮኖሚ ነው። ስለዚህ የኔ አሳይመንት የሚሆነው በዚህ መጽሐፍ ውስጥ የተዳሰሱ ኢኮኖሚያዊ የሆኑ አጀንዳዎችንና ጉዳዮችን ጥቅል ሐሳብ ማቅረብ ነው። ጥቅል ሐሳቤን ሳቀርብ መጽሐፉ ላይ በተጠቀሰበት መልኩ ስትራክቸር አድርጌ ለማቅረብ ሞክራለሁ እንጂ የራሴን ሐሳብና ሪፍሌክሽን አላቀርብም። ምናልባት በሌላ መድረክ ላይ መጽሐፉን የምንገመገምበት የምንዳስስበት እድል ሲኖር የራስ ሪፍሌክሽን እናቀርብ ይሆናል። መጽሐፉ በሶስት መልኩ ተዋቅሯል ብዬ አምናለሁ። የመጀመሪያው የመጽሐፉ ውቅር ታሪካዊ ዳራ ወይም ደግሞ ታሪካዊ ሁነቶችን የሚዳስስ ነው። ሁለተኛው የመጽሐፉ ውቅር ኮንቴክስት አናሊሲስ ወይም ዲስኮርስ አናሊሲስ ልንለው እንችላለን። ተጨባጭ ሁኔታዎችንና ተግዳሮቶችን የሚዳስስ ነው። ሶስተኛው የመጽሐፉ ውቅር ምክረ ሐሳቦችን የሚያቀርብ ነው። በተለይ የመጨረሻው ምዕራፍ 10 የተለያዩ ምክረ ሐሳቦችን እንደየቴማቲክ ፎከሳቸው ስትራክቸርድ አድርጎ የሚያቀርብ ነው። እኔም የማቀርበውም ኢኮኖሚያዊ የሆነው ጭብጥ በእነዚህ ሶስት ውቅሮች የተዋቀረ ነው። ስለ ኢኮኖሚ ስናወራ ታሪካዊ ዳራ አለው። ምናልባት ይሄ ታሪካዊ ዳራ በተለይ ከኢኮኖሚ ጋር ተያይዞ የመጽሐፉ ትልቅ ኮንትሪቢሽን አድርጌ ነው የምመለከተው። ምክንያቱም በኢትዮጵያ የታሪክ ትርክት ጽሕፈት ሂደት ውስጥ ታሪካዊ ኢኮኖሚ ወይም ደግሞ የኢኮኖሚ ታሪክ እምብዛም የተለመደ አይደለም። ጥቂት ሙከራዎች ልንላቸው የምንችላቸው ኮንትሪቢሽኖች አሉ። የፕሮፌሰር ሁሴን አህመድ፣ የተሻለ ጥበቡ እንዲሁም የፕሮፌሰር ላጲሶ ሙከራዎች አሉ። ከዛ ውጭ ግን ኢኮኖሚን እንደ አንድ የታሪክ ቴማቲክ ሰብጀክት አድርጎ በዛ ዙሪያ የተጻፉ ጽሁፎች እምብዛም አልተለመዱም። ስለዚህ አብዲ ጀሊል ይህንን አንድ አበርክቷል። ትልቅ ክሬዲት ሊወሰድ የሚገባው ነው። ምናልባትም ራሱን ችሎ መጽሐፍ ሊወጣው የሚችልም አድርገን ልንወስደው እንችላለን። ስለዚህ በዚህ መጽሐፍ ውስጥ ኢኮኖሚ የተዳሰሰበት አውድ ወይም ደግሞ ኮንቴክስት ኢኮኖሚ እንደ ላይቭሊሁድ ወይም ደግሞ ዕለታዊ የዕለት ተዕለት ህይወታችንን የምንመራበት መንገድ ሳይሆን ኢኮኖሚ አንድም እንደ ሶሻል ፓወር ወይም ደግሞ በማይክል ማን ገለጻ ማይክል ማን አንድ ቲዮሪ ያለው አንድ የማህበረሰብ ኃይሎች 4 ናቸው ብሎ ያስቀምጣልና ወይም ሶርስ ኦፍ ሶሻል ፓወር ልክ እንደዛ ኢኮኖሚንም አንድ ሶርስ ኦፍ ሶሻል ፓወር አድርጎ ያቀርበዋል አብዲ ጀሊል በዚህ መጽሐፍ ውስጥ። ሁለተኛው በማህበረሰብና በመንግስታት ወይም ደግሞ ስቴት ሶሳይቲ ሪሌሽን ላይ በዚህ መስተጋብር ውስጥ ማህበረሰቦች የሚጠቀሙት ሌቨሬጅ ወይም ደግሞ ከረንሲ አድርጎ ያቀርበዋል። ሶስተኛው ደግሞ የማንነት ወይም ደግሞ የአይደንቲቲ ኮር ፒላር ወይም ደግሞ ምሰሶ አድርጎ ያቀርበዋል ማለት ነው። እነዚህ ከኢኮኖሚ ጋር የተያዙ ሐሳቦች በአጠቃላይ 3 የተለያዩ ምዕራፎች ላይ ተበታትነው ይገኛሉ። ምዕራፍ 4፣ ምዕራፍ 5 እና ምዕራፍ 10 ላይ ምዕራፍ 4 ላይ ታሪካዊ ዳራው በስፋት ይነሳል። ምዕራፍ 5 ላይ ኮንቴክስት አናሊሲስ፣ ምዕራፍ 10 ላይ ደግሞ ሪኮመንዴሽኑን ያቀርበዋል። ከመጀመሪያው ከታሪካዊ ዳራው ስንመለከት ምዕራፍ 4 የምዕራፉም ርዕስ የማይፋቅ አሻራ ነው የሚለው። በጥቅሉ የኢትዮጵያ ሙስሊሞች ለኢትዮጵያ ያበረከቱትን አስተዋጽኦ የሚዳስስ ነው። እዚህ ላይ አንድ የጠቀሰው ነገር የኢትዮጵያ ሙስሊሞች አንድ ለኢትዮጵያ ያበረከቱት ትልቁ ነገር የኢትዮጵያን የስልጣኔ አምድ መቅረጽ ነው የሚለው። እንግዲህ ኢትዮጵያ ውስጥ ስልጣኔ ነበር አልነበረም የሚለውን ቴዎሬቲካል ክርክር ወደ ጎን አድርገ ነው ማለት ነው። ለዚህ መነሻ የሚሆነውም የአርሎንድ ቶይንቤ የስልጣኔ እድገት የስልጣኔ አፈጣጠር እሳቤ ነው። ስልጣኔ አንድ ማህበረሰብ ለሚገጥሙት የተለያዩ አይነት ተግዳሮቶች የሚሰጠው ክሬቲቭ የሆነ ሪስፖንስ ተደርጎ ነው የሚቀርበው። ስለዚህ ኢትዮጵያ በተለያዩ የታሪክ አጋጣሚዎች ፖለቲካዊ፣ ማህበራዊ፣ ባህላዊ፣ ኢኮኖሚያዊ ተግዳሮቶች እንዲሁም ደግሞ የአስተዳደር ተግዳሮቶች ገጥሟታል። ስለዚህ ለነዚህ ተግዳሮቶች ሙስሊሞች ምላሽ በመስጠት ያበረከቱት አስተዋጽኦ አለ ወይም ደግሞ የስልጣኔ አምድን ቀርጿል ሲል ነው እንግዲህ አብዲ ጀሊል የሚሞግተው። በፖለቲካው ረገድ የኢትዮጵያን የፖለቲካ ካርታ በተለይ ደግሞ
ደግሞ ፍራግመንትድ የመሆን እድሏ ሰፊ የሆነችን አገር አሁን ያለው የኢትዮጵያ የፖለቲካ ካርታ እንዲፈጠር በማድረግ ረገድ የኢትዮጵያ ሙስሊሞች አስተዋጽኦና አበርክቶ ከፍተኛ እንደሆነ ይሞግታል ማለት ነው። ሌላው ባህል ወይም ደግሞ ባህል ማኔጅ የሚደረግበት ዳይቨርሲቲ ማኔጅ የሚደረግበትን መንገድ ላይ ሶሻል ኮሄዥን በመፍጠርም ያላቸው አበርክቶ ትልቅ ነው። ከዛ ከኢኮኖሚ አንጻር አሁን የምናነሳው ወይም ደግሞ የኔ ፓርቲ የሆነው እዛ ላይም አበርክቷቸው ከፍተኛ ነው። ወይም ለኢትዮጵያ ለገጠማት ኢኮኖሚያዊ ተግዳሮቶች የስልጣኔ አምድ ሊሆን የሚችል አበርክቶ አድርገዋል ይላል። ስለ ኢኮኖሚ አበርክቷቸው ስናወራ በመጽሐፍ ውስጥ በተለያየ ቦታ የተጠቀሱትን ነገሮች በሶስት ፒላር ወይም በሶስት ካታጎሪ ማስቀመጥ እንችላለን። አንደኛው አበርክቷቸው የኢኮኖሚ ስነ ምህዳር ወይም የኢኮኖሚ ኢኮሲስተም መገንባት ነው። ሁለተኛው ለዚህ ኢኮኖሚ ኢኮሲስተም ስንል ገበያ፣ የገበያ መንገድ፣ ለገበያ የሚያስፈልጉ ግብአቶች፣ የፋይናንስ ግብአት፣ ገበያውን ከውጭ ማርኬት ጋር ማስተሳሰር የመሳሰሉት ናቸው። የኢኮኖሚ ገቨርናንስ ስንል ደግሞ ይህንን ስርዓት እንደ ሲስተም የሚገዛው አድሚኒስትሬቲቭ ፓርቱን የሚመለከት ይሆናል። ይሄ ደግሞ የግብር ስርዓት፣ ከዛ ደግሞ ከኢኮኖሚው የሚገኘው ደግሞ ፕሮዳክሽን ወይም ደግሞ ውጤት እንዴት ይከፋፈል የሚለው ነገር፣ ከዛ በተጨማሪ ደግሞ በጣም ትልቁ አበርክቶ በኋላ ላይም አነሳዋለሁ የስልተ ምርት የምንላቸው ወይም ደግሞ ፋክተርስ ኦፍ ፕሮዳክሽን ማን ጋር ይቀመጥ ማን ያዘው የሚለው ላይ ትልቅ አበርክቶ አላቸው። ሶስተኛው ደግሞ ከዘርፍ ጋር የተያዘ ወይም ደግሞ ከሴክተር ጋር የተያዘ ግብርና ዘርፍ ላይ፣ እደ ጥበብ ላይ፣ አርብቶ አደር ላይ ያበረከቱትን አስተዋጽኦ እንዲሁ በዚህ መጽሐፍ ላይ ይቃኛል ማለት ነው። ይሄ ቅኝት ደግሞ እንዲሁ ዝም ብሎ የተበታተነ አይደለም፣ በተቋማት ማዕቀፍ ውስጥ ነው የተዳሰሰው። እነዚህ ኮንትሪቢሽኖች በሶስት ተቋማት ማዕቀፍ ውስጥ ተዳስሷል። አንደኛው ሱልጣኔቶች የምንላቸው ወይም ደግሞ ምናልባት ሀገረ መንግስት ለማለት የተወሰነ ዲቤት ስለሚኖረው ሱልጣኔት የሚለውን ቃል እየተጠቀምኩ ቀጥላለሁ። በሱልጣኔት ማዕቀፍ ውስጥ ይዳሰሳል። ሁለተኛው ደግሞ ሀሪማዎች ወይም ደግሞ ይሄ የኡለማዎች በኡለማዎች የሚመራ ሴማይ ገቨርንመንት ነው የሚለው አብዱጀሊል ወይም ሴማይ ስቴት ነው የሚላቸው፣ ንዑስ መንግስታት ነው የሚላቸው። ሁለተኛው ተቋማዊ ማዕቀፍ እነዚህ ናቸው። ሶስተኛው ደግሞ የነጋዴ ማህበረሰብ ወይም ደግሞ የነጋዴ ኮሚኒቲ ሲል ያቀረባቸው ናቸው። ከመጀመሪያው ስንነሳ የሱልጣኔቶች ምስረታና እንዲሁም ደግሞ አበርክቶ ስንመለከተው አብዱጀሊል የሚነሳው ሱልጣኔቶች ከተመሰረቱበት የመጀመሪያው ሱልጣኔት ከ9ኛው ክፍለ ዘመን ነው። 9ኛው ክፍለ ዘመን አካባቢ በደቡብ ምስራቅ ኢትዮጵያ ኦርጋኒክ በሆነ መንገድ አንድ ሱልጣኔት ተመስርቷል። የሸዋ ሱልጣኔት የምንለው ኦርጋኒክ በሆነ መንገድ ያልኩበት ምክንያት ይሄ ሱልጣኔት እንዲፈጠር አስቻይ የነበሩ ምቹ የነበሩ ሁኔታዎች ነበሩ። አንደኛው ሎኬሽን ጂኦግራፊክ ዋይዝ በደቡብ ምስራቅ ለምን ተመሰረተ የሚለው ፕሮክሲሚቲ ለአረብ ወይም ደግሞ ለሚድል ኢስት አካባቢ የነበረው ቅርበት፣ ከዛ ለቀይ ባህር ለኤደን ባለስላጤ የነበረው ቅርበት፣ ኢኮኖሚ አኪሙሌትድ መሆኑ፣ የገቨርናንስ ካልቸር፣ ከዛ ደግሞ ተሻጋሪ የሆነ ክሮስ ካልቸራል ቦሮይንግ በስፋት የነበረበት አካባቢ ስለነበረ ኦርጋኒክ በሆነ መልኩ እነዚህ የሸዋ ሱልጣኔት የምንላቸው በደቡብ ምስራቅ ኢትዮጵያ ተመስርተዋል። እነዚህ ሱልጣኔቶች ምን አይነት ኢኮኖሚክ አበርክቶ ነበራቸው የሚለው ላይ የተወሰኑ ሀሳቦችን ይዳስሳል። የመጀመሪያው የንግድ ማዕከላትና የንግድ ከተሞችን ወይም ደግሞ ኮሜርሻል ሲቲዎችን ምስረታ አበርክቷል ይላል። እንደ ሻርካ፣ ዳዋሮ የመሳሰሉ ቀዳሚ የሆኑ የንግድ ማዕከላትና እንደዚሁም ከተሞችን በመገንባት ከፍተኛ አበርክቶ ነበራቸው። ከዛ በተጨማሪ ኢትዮጵያን ከወደብ ጋር ወይም ደግሞ ከዓለም አቀፍ ንግድ ጋር በማገናኘትና በማስተሳሰርም ረገድ የሸዋ ሱልጣኔቶች የነበራቸው አበርክቶ ተዳስሷል ማለት ነው። ሁለተኛው በዚህ ዳሰሳ ላይ የሚመጣው ሱልጣኔት ክሮኖሎጂውን ጠብቀን ስንጓዝ የይፋት ሱልጣኔት ነው። የይፋት ሱልጣኔት የሸዋ ሱልጣኔቶች የጀመሩትን በማሳደግ በማስፋፋት ኢኮኖሚክ አሻራውን ኢኮኖሚክ ሌጋሲውን የበለጠ አሳድጎታል ማለት ነው። ስለዚህ በተለይ የወደብ አጠቃቀም ላይ ወደቦችን ለንግድ ከመጠቀም ባሻገር ወደቦችን ወደ ማስተዳደር የተሻገረበት ዘመን ነበረ። እንግዲህ ይሄ ደግሞ ኢትዮጵያን በቀጥታ ወደ ባህር በር ያገናኘበት ሁኔታ አለ። ይሄ ደግሞ ለኢትዮጵያ ስትራቴጂክ የሆነ ጠቀሜታ ነበረው። የኢትዮጵያን እንዲሁም ደግሞ የሱልጣኔቶቹንም ኢኮኖሚ ኮምፒቲቲቭ አድቫንቴጅ ያስጠበቀ ሆኖ ነበር ያለፈው ማለት ነው። ከዛ በተጨማሪ የኢትዮጵያ ሀገር ውስጥ የግብርና ምርቶችን ወደ ውጭ ገበያ ላይ የማስተዋወቅ ስራ ከፍተኛ ስራ ነው የሰሩት። ስለዚህ ኢትዮጵያ የውጭ ምንዛሬ የምታገኝበትን የውጭ ሪሶርሶችን
በሪሶርሶች የምትተካበትና የምትለውጥበትን የገበያ ሁኔታ ፈጥሯል። በዚህ ምክንያት የኢትዮጵያን ኢኮኖሚ ከዓለም አቀፉ ኢኮኖሚ ጋር ኢንተግሬት የማድረግ ትልቅ አበርክቶ እንደነበራቸው ይደሳል። በዚህ ሂደት ውስጥም ደግሞ ለኢትዮጵያ ዘላቂ የሆነ ኢኮኖሚ ጥቅም የሚያስገኙ ካሽ ክሮፖችን መፍጠርም ችለዋል ማለት ነው። ከዛ በተጨማሪ የኢትዮጵያ የሀገር ውስጥ እድገትና ንግድም እንዲፋፋ እንዲያድግ አስፈላጊ የሆነውን ካፒታል ከሀገር ውስጥ ሪሶርስ ከመጠቀም ባሻገር ከውጭም በማምጣት የውጭ ሀገር ነጋዴዎች፣ ኢንቨስተሮች በተለይ ህንዶችና አረቦች ወደ ኢትዮጵያ ኢኮኖሚ መጥተው መዋለ ንዋያቸውን ፈሰስ የሚያደርጉበትንም ስርዓትና ምህዳር ፈጥረዋል። ከዛ በተጨማሪ ደግሞ በኢትዮጵያ ውስጥ ያልተለመደ ፍትሃዊ የሆኑ የግብር አሰባሰብ ስርዓቶችንም ዘርግቷል ማለት ነው። ቀጥሎ የሚመጣው የአዳል ሱልጣኔት ነው። የአዳል ሱልጣኔት በተለይ ደግሞ መናገሻቸውን ወደ ሐረር በማዘዋወር የከተማ ስልጣኔን ወይም ደግሞ ሲቲ ስቴት ሲቪላይዜሽንን በደንብ አስተዋውቀዋል። የኢትዮጵያንም የባህር ተደራሽነት ወደ ኤደን ባህረ ሰላጤ በማስፋፋትም የነበራቸው አበርክቶ በጣም ከፍተኛ ነው። ከዛ በተጨማሪ ደግሞ ለህዝብ ፐብሊክ ጉድስ የሚባሉትን በነፃ በማቅረብ ትምህርት፣ ጤና፣ መንገድ፣ መሰረተ ልማት ግንባታ ላይ የነበራቸው አበርክቶ የላቀ ነው ማለት ነው። ይህ ግን እነዚህ እንግዲህ ኢኮኖሚያዊ አበርክቶ፣ ኢኮኖሚያዊ ሪሶርስ፣ ኢኮኖሚያዊ ስርዓት አንድ ጥቅም ቢኖረውም በሌላ በኩል ደግሞ ጠላትም ይዞ ይመጣልና በተደጋጋሚ እንዲጠቁ ለጠላትም እንዲጋለጡ እንዳደረጋቸውም መጽሐፉ ይሞግታል ማለት ነው። ሌላኛው ሁለተኛው መዋቅር ወይም ደግሞ ሁለተኛው ተቋም የዑለሞች ንዑስ መንግስት የሚለው ነው። ዑለሞች ሁለት ካፒታሎች እንደነበራቸው መጽሐፉ ይሞግታል። አንደኛው ማህበራዊ ካፒታል ነው፣ ሶሻል ካፒታል የሚለው። ሁለተኛው ባህላዊ ካፒታል ነው። ማህበራዊ ካፒታል የምንለው ተከታዮች መኖር፣ ተከታዮቻቸው የእነሱን ትእዛዛት ማክበር የመሳሰሉት ናቸው። ባህላዊ ካፒታል የምንለው እሴት የሚባለውን የመተርጎም ሃይማኖታዊ ወይም ደግሞ መንፈሳዊ ፓወር ነበራቸው። ምንድነው ጥሩ ምንድነው መጥፎ የሚለውን ዲተርማይን የሚያደርጉት እነዚህ የሃይማኖት መሪዎች ወይም ደግሞ ዑለማዎች ነበሩ። በዕለት ተዕለት ህይወታችን ለምሳሌ ጋብቻችንን እንኳን የምናከናውንበት ሌጂቲሜሲ የምናገኝበት ስልጣን በዑለማዎች እጅ የነበረበት ተጨባጭ ነበረ። ስለዚህ በዕለት ተዕለት ህይወታችን ላይ ሳይቀር የነበራቸው ፓወር ባህላዊ ካፒታል ነው። ስለዚህ እነዚህ ካፒታሎቻቸውን በማዋሃድ ዑለሞች ሴሚ ስቴት ወይም ደግሞ የንዑስ መንግስትነት አቅም ነበራቸው ይላል። እዚህ ላይ እንግዲህ መንግስትነትን የሚተረጉመው በፕሪ ዌበሪያን ኮንሰፕሽን መሆኑን ማስታወስ ያስፈልጋል ማለት ነው። ይህን ካፒታላቸውን በተለይ ማህበራዊ ካፒታላቸውን በጋብቻ ትስስር በማሳደግ ስርወ መንግስታትን የፈጠሩበትን ሁኔታ በተለይ ደግሞ የሸህ ምግባሩ የሸህ አደም ጉዳም እና የአምልማል ወርቅ ጋብቻ የተፈጠሩትን የሸህ ምግባሩን ዳይናሲቲ በዝርዝር ይገልጻል ማለት ነው። ይሄ ዳይናሲቲ ራሱን የቻለ ካቢኔት እንዴት እንደፈጠረ፣ ራሱን የቻለ የትምህርት ስርዓት፣ የዳኝነት ስርዓት እንዴት እንደዘረጋም መጽሐፉ ላይ በዝርዝር የተዘረዘረበት ሁኔታ አለ። እንግዲህ እነዚህ የዑለሞች ንዑስ መንግስት የምንላቸውም ሱልጣኔቶች የምንላቸውም ኢኮኖሚ አበርክቷቸው ይህንን የሚመስል ከሆነ ቅድም እንደጠቀስኩት ኢኮኖሚያዊ ኢኮሲስተም መዘርጋት፣ ኢኮኖሚያዊ ገቨርናንስ መፍጠር እንዲሁም ደግሞ ሴክተሮችን ማሳደግ ይህን ያህል አበርክቶ ካላቸው ይህንን አበርክቷቸውን ይሰበስብና በጄምስ ሮቢንሰን እና በዳረን አጀሞሉ ቴሲስ በተቋም ግንባታ በዝባሽ ተቋማትና ተመቻማሽ ተቋማት በሚባሉ ቴሲስ ውስጥ አስቀምጦ እነዚህን ተቋማት ይመዝናቸውና እነዚህ ተቋማት ምን ያህል ምቹ እንደሆኑ ለማሳየት ይሞክራል ማለት ነው። እንግዲህ የእነዚህ ተቋማት ግንባታ ሂደት ግን በሆነ የታሪክ አጋጣሚ በተለያዩ መንገዶች የተቋረጡበት ሁኔታ አለ። እዚህ ጋር ክሪቲካል ሪሰርች ኩዌሽን ይወጣዋል ብዬ የማስበው ነገር አለ። እነዚህ ተቋማት በነ ዳረም አጀሞሉ ቴሲስ መሰረት አመቻማች ወይም ደግሞ ምቹ ተቋማት ብለን የምንወስዷቸው ከሆነ የእነዚህ ተቋማት እድገት ባይቋረጥ የዛሬዋ ኢትዮጵያ መልክ ምን ይመስላል የሚለውን ነገር ማንሳት ያስፈልጋል ወይም ደግሞ መጠየቅ ያስፈልጋል። ምክንያቱም በነ ዳረም አጀሞሉ ቴሲስ ላይ በዝባሽ ተቋማት የሚባሉት ምሳሌ ላይ የኢትዮጵያ የተቋማት ታሪክ ተጠቅሷል። በዝባሽ ተቋማት ማበባቸው አሁን ላለንበት ፖለቲካዊና ኢኮኖሚያዊ ክራይሲስ እንደዳረገን ይሞገታል። ስለዚህ እነዚህ ተቋማት ባይኖሩ ኖሮ ወይም ደግሞ የሙስሊሞች ተቋማት በሆነ የታሪክ አጋጣሚ ባይገቱ ኖሮ የኢትዮጵያ አሁናዊ መልክ ምን ይመስላል የሚለው አንድ ትልቅ ሪሰርች ጥያቄ ይሆናል የሚል እምነት አለኝ።
በሶስተኛነት የሚያነሳው የነጋዴዎችን ሚና፣ ነጋዴዎችን እንደ ግለሰብ ነጋዴዎች ሳይሆን እንደ ተቋም ነው የሚመለከታቸው። አንደኛው የነዚህ ነጋዴዎች አበርክቶ ብሎ የሚያስበው ኢትዮጵያ ከዛ በፊት የነበራት ምናልባት አክሱም አካባቢ የነበረ የንግድ ስርዓት ኤክስቼንጅ ላይ ቤዝድ ያደረገ የንግድ ስርዓት ነበረ። ነገር ግን ማዕከላዊ ኢትዮጵያና አብዛኛው ኢትዮጵያ አካባቢ ላይ የነበረው የንግድ ስርዓት ባርተር፣ እቃ በእቃ ልውውጥ ላይ የነበረ ነው። ስለዚህ እነዚህ የሙስሊም ነጋዴዎች ኤክስቼንጅ ቤዝድ የሆነ የንግድ ስርዓት ፈጥሯል። በተለይ ደግሞ ሙስሊም በዚህ የሆኑ አካባቢዎች ላይ በጣም በብዛት አባንደንት የነበረውን አሞሌ ጨውን እንደ ከረንሲነት እንደ መገባበያነት በመጠቀም የንግድ ስርዓቱን አንድ ደረጃ ወደፊት ማሳደግ የቻሉበት ሁኔታ አለ። በእርግጥ አንድ ደረጃ ተደርጎ አይደለም የሚወሰደው። ከባርተር ኢኮኖሚ ወደ ኤክስቼንጅ ኢኮኖሚ የሚደረግ ሽግግር ሳይሆን እንደ አብዮት ነው የሚቆጠረው እና እንደ ኢኮኖሚክ አብዮት ልንወስዱ የምንችለው አበርክቶ ነው። ከዛ በተጨማሪ በየቦታው ተበታትነው ያሉ የንግድ ማዕከላት የንግድ ተቋማትንም እንዲሁ ኢንተግሬት በማድረግ አንድ ራሱን የቻለ የንግድ ኢኮሲስተምም ፈጥረዋል። ከዛ ባሻገር ግን ሴክተራል የሆነ ኮንትሪቢሽናቸውን በዚህ መጽሐፍ ውስጥ ተዳስሷል። በተለይ በእርሻ በግብርና ሴክተር ላይ የነበራቸው አበርክቶ፣ በእደ ጥበብ ላይ የነበራቸው አበርክቶም እንዲሁ ተቃኝተዋል። አዳዲስ የግብርና ስልቶችን እንደ መስኖ፣ እርከን የመሳሰሉትን አስተዋውቋል። ከዛ በተጨማሪ ይሄ ትርፍ ምርትን ከሚፈለገው በላይ በአምባነት ማምረትና ይህንንም ለገበያ ማቅረብ የሚባለውን እሳቤን በማስተዋወቅ ግብርናው ከእጅ ወዳፍ ከመሆን ይልቅ ግብርናው ከንግድ ጋር ቀጥታ የሚገናኝ ሰርፕላስ የሆነ ምርት እንዲኖር በማድረግም የነበራቸው ሚናና አበርክቶ በስፋት ተዳስሷል። ከዛ በተጨማሪ የሀገር ውስጥ ምርት በብዛት ለሀገር ውስጥ ኮንሰፕሽን ነበር የሚለው። እነዚህ ሙስሊም ነጋዴዎች እንግዲህ የሀገር ውስጥ ምርቶችን ቡናን፣ ጥራጥሬን፣ ቅመማ ቅመምም፣ ወርቅን፣ የዝሆን ጥርስ የመሳሰሉትን ወደ ዓለም አቀፍ ንግድ በማሸጋገር የኤክስፖርት ቢዝነስንም አስተዋውቀዋል። እንዲሁም ደግሞ ዓለም አቀፍ የንግድ ማዕከላትንም በተለያዩ ቦታዎች ላይ መስርተዋል። እንደ ምሳሌ የሚያነሳው ሀረር በአንድ የታሪክ አጋጣሚ ላይ ዓለም አቀፍ የቡና ንግድ ማዕከል የነበረችበትን ተጨባጭ ይጠቅሳል። ሌላው በእጀ ጥበብ ያበረከቱት አበርክቶ በጣም ትልቅ እንደሆነ ያውሳል። አሁንም እጀ ጥበብን ወይም እደ ጥበብን እንደ ላይቭሊሁድ አይደለም የሚመለከተው እንደ ሶርስ ኦፍ ሶሻል ፓወር፣ እንደ ሶርስ ኦፍ አይደንቲቲ፣ እንደ ሶርስ ኦፍ ስቴት ሶሳይቲ ሪሌሽንሺፕ ነው የሚመለከተው። ስለዚህ በተለይ ቤተመንግስት አካባቢ ላይ ጥቅም ላይ የሚውሉ በጣም ለግዠሪ የሚባሉ የእደ ጥበብ ስራዎች ብዙዎቹ በሙስሊሞች የሚበረከቱ ወይም ደግሞ የሙስሊም የእጅ ስራ ውጤት እንደሆኑ ነው የሚገልጸው። እዚህ ላይ ኑረዲን ኢሳን አንድ ግጥም ያመጣል። እስላም አልኩሽ እንጂ እጁ የሚታመን ሸማኔማ ሞልቷል ደሞ ለመሸመን ሲል ያቀርባል፣ ይሞግታል፣ ሙግቱን ያጠናክራል ማለት ነው። እንግዲህ እነዚህ የእደ ጥበብ ስራዎች ከውጭ የሚመጡ እቃዎችን ከመተካት የቤተ መንግስትና በቤተ መንግስት ዙሪያ ጌጥ ከመሆን ባሻገር ለኤክስፖርትም የዋሉበትም ሁኔታ እንዳለ ይጠቅሳል። ሌላው ግን በኢትዮጵያ ታሪክ ውስጥ ሌላኛው የኢኮኖሚ አብዮት ተደርጎ ሊወሰድ የሚችል ሴቶችን ወደ ኢኮኖሚክ ሴክተር ቀጥተኛ ተሳትፎ እንዲኖራቸው የማድረግ ነው። እንግዲህ እንደምታውቁት ግብርና፣ አርብቶ አደር ምንም እንኳን የሴቶች ተሳትፎ ከፍተኛ ቢሆንም ለሴቶች አስቸጋሪ በጣም ሌበር ኢንተንሲቭ ሴክተሮች ናቸው። ስለዚህ እደ ጥበብና ሽመና ደግሞ በጣም ስኪል የሚጠይቁ ስለሆኑ ሴቶች በብዛት እንዲሳተፉና ኢኮኖሚክ አበርክቷቸው ተሳትፏቸው ከፍተኛ እንዲሆን ሴቶች ኢኮኖሚክ ኢንዲፔንደንሲ እንዲኖራቸው የነበረው አበርክቶ የላቀ ነው። ከዚህ ባሻገር ደግሞ የመሰረተ ልማት ግንባታ ላይ የነበሩት ኮንትሪቢሽኖችን በመጽሐፉ ላይ ተዳስሷል። በተለያዩ አካባቢዎች ላይ የገበያ ቦታዎች ተገንብተዋል። ሀረር አካባቢ ጁማ ገበያ፣ ጎንደር አካባቢ እስላም ቤት፣ ጅማ አፋቆ ገበያ፣ ድሬ ቃፊራ ገበያ፣ አልዩ አምባ፣ ሀረርጌ አብዱረሱል፣ አፋር ታጁራ ትልቅ የገበያ ቦታዎች የነዚህ የሙስሊም ነጋዴዎች አበርክቶ ተደርገው ተነስተዋል። ከዛ በተጨማሪ ትምህርት ቤቶች፣ የንግድ መንገዶች፣ የማከማቻ ተቋማት ወይም ስቶሮች፣ የውሃ ማተላለፊያዎች፣ የመኖሪያ ሰፈሮች እንዲሁም ደግሞ ዘመናዊ የአኗኗር ስልቶች ከአመጋገብ፣ ካለባበስ፣ ቤት የምንለውን ነገር ከመገንባት ጀምሮ ዘመናዊ የቤቶች አኗኗርን በመፍጠር በዚህ ሂደትም የከተማ ባህል ወይም ደግሞ ሜትሮፖሊታን ካልቸር እንዲሁም ደግሞ ከተማን ማበርከት ችለዋል ይልና ሁለት ከተሞችን እንደ ምሳሌ ያነሳል። አንደኛው ወለላ ከተማ በሸዋ ሱልጣኔቶች የተፈጠረችበትን መንገድ ነው። ሁለተኛ ደግሞ ወረሼኾች ደብረ ታቦር የምትባለዋን ከተማ እንዴት ወደ ንግድ ከተማ እንደቀየሩ የሚያሳይ ነው። ስለዚህ እንግዲህ አበርክቶ ይሄ ከሆነ ይሄ አበርክቶ ደግሞ እንደ ሶሻል ፓወር የተጠቀሙባቸውን የታሪክ አጋጣሚ ለማንሳት
በተለይ ከጅማ ጊቤ ሱልጣኔቶች ጋር በተያያዘ ያላቸውን የነበራቸውን መደራደሪያ አቅምና ሌቨሬጅ ለማሳየት ይሞክራል። በእነዚህ የታሪክ ሂደቶች ውስጥ እነዚህ ሙስሊም ነጋዴዎች፣ ሙስሊም ተቋማት በአንዳንድ ሪሶርሶች ላይ ሞኖፖሊ ነበራቸው። ከዛ በተጨማሪ ደግሞ ስርዓት ገንብተው ነበር። ስለዚህ ስርዓት ስንገነባ ማንም ውጫዊ አካል መጥቶ የሚቀማህ የሚነጥቀህ አይደለም። ድርድር ነው የሚኖረው። በተለይ ደግሞ ዘመናዊ ኢትዮጵያ ምስረታ ስቴት ፎርሜሽን ሂደት ላይ የሚኒሊክ ኃይል የሚኒሊክ ጦር ወደ ደቡብ ምስራቅ ወደ ምዕራብ በሚስፋፋበት አጋጣሚ ላይ ከምዕራብ አካባቢ ወይ ደግሞ ጅማ ጊቤ ሱልጣኔቶች ጋር ድርድር እንዲያደርግ ያስገደደው እነዚህ በዛ አካባቢ የነበሩ ሙስሊም መንግስታት ገንብተውት የነበረው የኢኮኖሚ መዋቅርና ጥንካሬ እንደ ሶሻል ፓወር አገልግሎ ስለነበረ ለመደራደሪያ ወይም ደግሞ ለቨረጅ ትልቅ ኃይል ነበር የነበረው። ስለዚህ ከምኒልክ ሚሊታሪ ፓወር ጋር ሊገዳደር የሚችል ሶርስ ኦፍ ሶሻል ፓወር ገምተው ነበረ። ይሄ ደግሞ በዛ ስርዓት በዛ ወቅት ላይ ሳማይ ኦቶኖሚ ሆነው አክት እንዲያደርጉ አግዟቸዋል ማለት ነው። ከዚህ በመቀጠል ወደ ምዕራፍ 5 ስንሸጋገር ምዕራፍ 5 ላይ የታፈነው ድምፅ በሚል 5.9 ላይ ኢኮኖሚው የገጠመውን ተግዳሮቶች በተወሰነ መልኩ ለማጥቀስ ይሞክራል። ራፍሊ በወፍ በረር ለመቃየት እሞክራለሁ። አንደኛው ያው የኢኮኖሚ ጦት ማለት ምን ማለት ነው የሚለውን ነገር ዲፋይን ሲያደርግ ከኢኮኖሚ እድሎች፣ ሀብቶች፣ አገልግሎቶች መገለል አሊያም ፍትሃዊ ተጠቃሚ አለመሆን በማለት 5 አካባቢ መለኪያዎችን ያስቀምጣል። አንደኛው የስራ ቅጥር መድሎ፣ ሁለተኛው የቢዝነስ መጀመር ወይም መስፋፋት ወይም ደግሞ በቢዝነስ ቋንቋ ኢዝ ኦፍ ዱይንግ ቢዝነስ የምንለው፣ ከባለቤትነት ኢሹ ጋር በተለይ ከመሬት ባለቤትነት ኢሹ ጋር የሚያያዘው፣ ከዛ የፋይናንስ አካታችነት እንዲሁም ደግሞ የመሰረተ ልማት መድሎ በማለት እነዚህን 5 መድሎዎችን ያመላክታል። እነዚህ 5 መድሎዎች ደግሞ ምን ፈጠሩ የሚለውን ነገር ሲያመላክት የመንግስት ሀብት ወይም ደግሞ የሀገር ሀብት ኢኳሊ ዲስትሪቢዩት ያልሆነበት ተጨባጭ ተፈጠረ። ይሄ ደግሞ ሶሻል ስትራቲፊኬሽን መፈጠሩን ይጠቅሳል። ከዛ በተጨማሪ ከነዚህ ማክሮ ተግዳሮቶች ባሻገር የንግድ መስመሮች የገጠሟቸውን ፈተናዎች በተወሰነ መልኩ ይቃኛል። አንደኛው የተፈጥሮ ተግዳሮቶች ናቸው። የሽፍታ ቅኝ ግዛት የመሳሰሉት ተግዳሮቶች ገጥሟቸዋል። ከፖሊሲ ጋር በተያያዘ ግን 2 በስፋት የዳሰሳቸው ተግዳሮቶች አሉ። አንደኛው በደርግ ዘመን የመጣው ናሽናላይዜሽን ነው። እንግዲህ ከደርግ በፊት በነበረው ዘመን ላይ ሙስሊሞች ሞኖፖሊ ነበራቸው። ስቴት ስትራክቸር ላይ የሚሳተፉበት አጋጣሚ ወይም ደግሞ እድል አነስተኛ ስለነበረ እንደ ሶሻል ፓወራቸው እንደ አይደንቲቲያቸው የሚጠቀሙት ኢኮኖሚ ነበርና ኢኮኖሚ ላይ ከጄኔሬሽን የመጣ የተጠራቀመ ሀብትና ኃይል ተቋም ነበራቸው። የደርግ መንግስት መጥቶ እነዚህን ነገሮች ወደ መንግስት ሲወስድ ወይም ናሽናላይዝ ሲያደርግ ቀዳሚ ተጎጂ የነበሩት ሙስሊሞች የነበሩት ማለት ነው። በናሽናላይዜሽን በትውልድ ያጠራቀሙትን ሀብትና ንብረት ያጡበት ሂደት በስፋት ተብራርቷል። ከዛ በመቀጠል ደግሞ ደርግ ወድቆ ኢህአዲግ ሲመጣ የመጀመሪያው ስራው ምንድነው? እነዚህ ናሽናላይዝ የተደረጉ ነገሮችን ፕራይቬታይዝ ማድረግ ነው። የፕራይቬታይዜሽን አንዱ ሂደት ምንድነው? አንደኛ ለፖለቲካ ፕሮክሲሚቲ ነው። ሁለተኛው ደግሞ በቂ ፋይናንስ ነው። ምክንያቱም በጣም ትልቅ ተቋማት ስለነበሩ በግለሰብ ፋይናንስ የሚደረጉ አልነበሩም። ስለዚህ ይህንን ፋይናንስ ሶርስ የሚያገኙበት እድል ወይም ደግሞ አካታች የሚባል የፋይናንስ ስርዓት ስላልነበረ በፕራይቬታይዜሽን ሂደቱም እንዲሁ ተጎጂ ናቸው ማለት ነው። ስለዚህ እሽክርክሪቱን ስንሰራው ደርግ በናሽናላይዜሽን ስበብ ከሙስሊሞች የቀማውን ኢህአዲግ ደግሞ በፕራይቬታይዜሽን ስም ለሌሎች አካል ያሸጋገረበት በእነዚህ በጠቀስናቸው ጄኔሬሽኖች የተገነቡ ኢኮኖሚያዊ ተቋማት ወደ ሌሎች የሄዱበትን ሁኔታ አብድጀሊል ይጠቅሳል ማለት ነው። የመጨረሻው ምዕራፍ ላይ የከፍታው መንገድ በሚል የመፍትሄ ሀሳቦችን ለማቅረብ ይሞክራል። የመፍትሄ ሀሳቦችን ሲያቀርብ 3 ነገሮች ላይ ተመስርቶ ነው። አንደኛ እስላማዊ እሴት ላይ፣ ሁለተኛ ህገ መንግስታዊ እሴት ላይ፣ ሌላው ደግሞ ቴዎሬቲካል ፍሬምወርክ ላይ። ቴዎሬቲካል ፍሬምወርክ ላይ 2 ነጥቦችን ነው የሚያነሳው። አንደኛው የአዋርድ ተሸላሚ ኢኮኖሚስት የአማርታይ ሳይንን ካፓቢሊቲ አፕሮችን ነው። የካፓቢሊቲ አፕሮች የአንድን ማህበረሰብ ኢኮኖሚክ ካፓቢሊቲ ወይም ደግሞ ዌልፌር የምንለካው እጁ ላይ ባለው የሀብት መጠን ወይም ደግሞ በምርት ውጤቶች ብዛት ሳይሆን አንድ ማህበረሰብ መሆን በሚችለው መስራት በሚችለውና በነፃነቶቹ ነው የሚል ነው። ስለዚህ እነዚህ ነፃነቶችን መሆን የምንችለውን ተጠቅመን ማግኘት ወደምንችለው መሸጋገር እንዴት እንችላለን የሚለውን ድልድይ ለመጠቆም ይሞክራል ማለት ነው። ሌላኛው በዚህ ምዕራፍ ላይ ጥሩ አድርጎ አርቲኩሌት ያደረገው ይህንን ኢኮኖሚያዊ ተሃድሶ ኢኮኖሚያዊ ለውጥ ለማምጣት የሚያስፈልግ ስትራቴጂክ ፒላር አለ። ለዚህ ስትራቴጂክ ፒላር 3 ነገሮችን ያስቀምጣል። አንደኛው ሂውማን ዴቨሎፕመንት ላይ መስራት፣ ሁለተኛው ፈጠራ ላይ መስራት፣
ሶስተኛው ዕውቀት ላይ መስራት ነው። ይህንን ደግሞ የሚደግፉ ማህበራዊ እሳቤዎችን ያቀርባል። ይሄ ማህበራዊ እሳቤ የኢብኑ ኸልዱን አሰብያ እሳቤ ላይ የተመሰረተ ነው። እርስ በርስ በሚኖር ትብብር ላይ ነው። ይህን ትብብር ደግሞ የምንፈጥርበት ስነ ምህዳር እጃችን ላይ ያለ ሰደቃ፣ ዘክፍ፣ ወቅፍ የመሳሰሉ ስነ ምህዳሮች አሉ በማለት ይጠቅሳል ማለት ነው። ከሞላ ጎደል በመጽሐፉ ላይ የተነሱ ኢኮኖሚያዊ እሳቤዎች፣ ጽንሰ ሀሳቦች ይህንን ይመስላሉ። በድጋሚ አብዱልጀሊልን እንኳን ለዚህ ቀን አበቃህ እላለሁ። አመሰግናለሁ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። እንኳን ደስ ያለ እንኳን ደስ ያላችሁ የሁላችንም ስለሆነ በቀጥታ ወደዚህ ጠጋ ይበሉና ሁሉም ወረቀቱ ይከፈታል። መጽሐፍ ነው የምንመርቀው። ሴቶች እልል ማለት ትችላላችሁ። ወንዶች አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሁላችሁም እጃችሁ ይግባ። አላሁ አክበር። መጽሐፉ ዛሬ በዚህ ሰዓት በይፋ ተመርቋል። ቀኑ የካቲት 1 ቀን 2018 ዓመተ ልደት ልክ 5:39 ሲሆን የምትመለከቱት እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ ያልተነገረ እውነት፣ ያልተበገረ ጽናት፣ ሕያው ልዕልና በወንድሜ አብዱልጀሊል ሻሊ ካሳ የተዘጋጀ በይፋ ተመርቋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እጃችሁ ላይ ያሉትን መጽሐፎች እስቲ ብድግ አድርጉት። ያሳዩን። ገዝታ ያልገዛ ሰው አለ እንዴ? እስቲ ብድግ። ያልያዛችሁ ሰዎች ጉዳችሁ ፈላ። ሁሉም ይዟል፣ እያየው ነው። ያልያዛችሁ ሰዎች እጅግ በጣም የሚያስደስት ነው። ታዲያም ሼልፍ ላይ ለማስቀመጥ አይደለም። እናንተ ተመርጣችሁ መታችኋል ብለን ደጋግመን ነግረናል። ሼልፍ ላይ ለማስቀመጥ አይደለም። አንብባችሁ ታሪክ ትሰራላችሁ ተብላችሁ የታሰባችሁ ሰዎች ናችሁ እዚህ ዛሬ የተጋበዛችሁት። እንድታነቡት ነው የተፈለገው። ማንበብ ብቻ አይደለም፣ ወደ ተግባር እንዲለወጥም እንፈልጋለን። ብዙ ነገሮች። አንድ ነገር አለ። እሺ አህሙ ፌስታል አልቀረም እንዴ? አይ ወፈር ያለ ፌስታል ይቻላል። ይሄኛው አልተከለከለም። መርሃባ አህሙ የባህል አልባሳት እንዲህ መቼስ በዚህ ምረቃ በዓል ላይ ደራሲውን ጋቢ ያልበሱልኝ አሉ። ይሄ ወሎ በሄዳችሁ ቁጥር ጋቢ መልበስ ነው። ቁም ሳጥኔ ሞልቷል። እኔ ያንተም እንደሞላ እርግጠኛ ነኝ። እስቲ ደግሞ ይሄንን እናልብሰው እንደርብለት። አላሁ አክበር። ይሄው አንዴ እናንተ አልበሱልኝ። አላሁ አክበር፣ አላሁ አክበር። አህሙ የባህል አልባሳት እጅግ አድርገን እናመሰግናለን። በእንደዚህ አይነት ዝግጅት ወንድሞቻችን በማላቅ በማክበር በማልበስ የምናውቀው ነው። ከመድረክ ላይ ያሉ አባቶች አንዳንድ ደቂቃ ሀሳባቸው እንዲሰጡ ዲኑ ያሳልጧል። ይሄ ከየት ትጀምራለህ? እዚሁ እኔ ከቀኝ ከዚሁ ጀምር። አዎ ከዛው ጀምር። ከጋሽ ሰይድ ጀምር። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። ወንድሜ አብዱልጀሊል ሻሊ ካሳ እንኳን ደስ አለ። ወሎዬ ምህን ዳ ነው። ወሎዬ እስላሙም ክርስቲያኑም አማራውም ኦሮሞውም ትግሬውም አፋሩም በፍቅር በሰው ልጅነቱ የሚኖርበት ሀገር ስለሆነ ሁሉም ሀገር እንደ ወሎ እንዲሆን ይፈልጋል። የሱ እድገት እዛ ስለሆነ ነው። ከዛ የመነጨ ስለሆነ ነው። አልቀበልም፣ ተገላይ አይደለሁም፣ ባለቤት ነኝ፣ አስኳል ነኝ የሚል የሚያመጣው። አሁንም እንኳን ደስ አለህ። ኢንሻአላህ ካንተ ብዙ እንጠብቃለን። አላህ ይጠብቅህ። አላህ ሶል ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። ቢስሚላህ ሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም። ዛሬ ደስታ ቀን ነው፣ የፍስሐ ቀን ነው። እኔ የምጠብቀው እስልምና እየተነቃቃ ነው። አላህ ነው የሚጠብቀው፣ በእኛም ሁኔታ አይደለምና የኔ ፍላጎት አፍሪካ እየነቃች ናት። ኢትዮጵያ ለዛ ድርሻ ምን ታዋጣለች ነው ትልቁ ኃላፊነታችን። አፍሪካ እየነቃች ነው፣ ከእንቅልፏ እየነቃች ነው እና የኢትዮጵያ ድርሻ ብዙ ነው። በዛ ውስጥ የሙስሊሙ ድርሻ ምን ይመስላል ነው ጥያቄውና በቂ ግንዛቤ አለን።
ብዙ መናገር ይቻላል። ምረቃ ነውና በሌላ ጊዜ አስቀምጠዋለሁ። እንደተባለውም ኢትዮጵያ የነቢያችን አባታችን የአደም ቦታ ናት የሚል ቅዠት አለኝ። እናንተ ታፈላልጉና ታገኙታላችሁ። በቁርአንና በሐዲስ ግልጽ የሆነ ነገር ስለሌለ ብዙ ነገር መነጋገር እንችላለን። ወደ ህንድ ይወስዱታል፣ ወደ ሳውዲ አረቢያም ይወስዱታል እና በአጠቃላይ የኢትዮጵያ ድርሻ ብዙ ነውና ለዛ ዝግጁ ነው። እዛ ውስጥ እስልምና አለ። እስልምናው ድርሻውን ይወጣል። የክርስትናውም ሌላውም እምነቶች ድርሻቸውን ይወጣሉ። ያኔ ነው የምናብበው የምናሳድገው ለአፍሪካ ምሳሌ ተምሳሌት የምንሆነው ብዬ ነው ተስፋ ማድረግ። በጣም ወጣት ብዙ ጊዜ ተጨቃጭቀን ነበረ። ነጋዴ ሆናለሁ ልጅ ላሳድጋለ አንተ እዛ አይደለም ስራ እያልኩት ነው። አሁን ደስ የሚል ነገር ሰርተውናልና ተመስገን ያበርክት አብዱልጀሊል። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። መጀመሪያ ወንድማችን አብዱልጀሊል ካሳ ወጀዛከላሁ ኸይር ተቀበለላሁ ሚንከ ሀዘል ኸይር። በጣም አላህ ይቀበልህ ነው የምለው። እንደ እስልምና ልዕልናችን ሚን ፈጅር ኢስላም ስለሆነ ይሄን ልዕልና ደግሞ በታሪክ መልክ ማንነታችንን ካወቅን ወደ ማንነታችን ለመመለስ በጣም ቀላል ነው። ስለዚህ ታሪክ የሌለው ታሪኩን የማያውቅ ታሪክ መስራት ስለማይችል ለዛ መንገድ ጥሩ በር ነው። በዙ እንዲቀጥል አደራ ነው የምለው። አልኢዘቱ ሊላሂ ወሊረሱሊሂ ወሊልሙእሚኒን ነው። ኢንሻአላህ ነህኑ ፊል አብዋብ ፊል ኢዛ ወሪፊዓ ወደ ከፍታ ለመመንጠቅ መንገድ ላይ ወይም በር ላይ ነው ያለ ነው። ተስፋችን የዳበረ ነው፣ ግን በአንድ ላይ መስራት ይፈልጋል፣ ማበረታታት ይፈልጋል፣ ማድነቅ ይፈልጋል። እኛ አብዱልጀሊል ካሳ የኛ ታጃችን ነው። በጣም የምንወደው እሱን የመሰሉ ወንድሞች በሺዎች እንዲፈጠሩ እንፈልጋለን። እናመሰግናለን፣ እንኮራበታለን። ኢንሻአላህ በአላህ ሱብሓነሁ ወተዓላ ወሚነቲሂ እናመሰግናለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። بسم الله الرحمن الرحيم الحمد لله وصلي وسلم على أشرف الخلق سيدنا محمد وعلى آله وصحبه وسلم. أبنائي أخواتي إخواني سلام من الله عليكم ورحمة الله وبركاته. እንኳን በዚህ መሰል መድረክ ለመገናኘት በቃን የሚለው ለአላህ ምስጋናዬን አቀርባለሁ። ልጄ አብዱልጀሊል ለዚህ በመብቃቱ ትልቅ ተስፋ ስመኘው የነበረው ስጠብቅ የነበረው ሙስሊም ደራሲያውያን የሆኑ የራሳችን ጉዳይ በራሳችን መፍትሄ የሚፈልጉልን አካል መፈጠራቸው ይሄ አላህ ሱብሓነሁ ወተዓላ ካለው ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን ከሚለው ጋር የተያዘ መሆኑን አውቃለሁኝ ወይም እረዳለሁኝ። በዚህ መልኩ ወንድም አብዱልጀሊል ወደፊት አረበኛ ቋንቋን አውቆ እንግሊዘኛውን እንደተረዳ የኛ አንዱ ገጽታችን በአሁኑ ጊዜ ዓለም አቀፍ ትኩረት የሳበ የእስልምና ሃይማኖት በማደግም ሆነ በመስፋፋት ከ2 ቢሊዮን ሙስሊሙን እያቀፈ ባለበት ሰዓት ላይ የኛ ታሪክ የመነሻ ሐሳብ መነጋገሪያ አጀንዳ ሆኖ ይገኛል። ሁሉም እየተነጋገረበት ነው፣ ሁሉም በዓለም በሙሉ። ስለዚህ ኢትዮጵያ ያ የተረሳው የተደፈነው ታሪኳ አሁን ለሀገር አቀፍ አንባቢያን ወይም ትውልድ ባለቤቶች በእነ አብዱልጀሊል የሚመጣ ከሆነ በሚቀጥለው መጽሐፉ ደግሞ በእስልምና ታሪክ ውስጥ ኢትዮጵያ ምንድነው ያላት ሚና የሚለው ገና ጥሬ ነው፣ አልተነካም። ምክንያቱም በዚህ ሀገር ያለፈው ስርዓት ሙስሊሙ ህብረተሰብ ቅድምም ተዳሷል በመጽሐፉ አቅራቢዎች እንዳቀረቡት እንዳያቅ፣ እንዳይታወቅ፣ እንዳያነብ፣ እንዳይሰማ፣ እንዳይለማ ተደርጎ የተገለለበት ጊዜ ስለሆነ አሃዙ ከጥንት ጀምሮ በስተት የተሞላ ስለሆነ
ከፊሉ 10 በመቶ ሲላቸው ከፊሉ ደግሞ 40 በመቶ ሲላቸው በአሁኑ ጊዜ ደግሞ ኢትዮጵያ ሙስሊሞች 90 በመቶ ናቸው የሚል ጥናት እየወጣ ባለበት ሰዓት ላይ መጽሐፍ መውጣቱ ለባለቤቶቹ ትልቅ የቤት ስራ እየጣለ ነው ማለት እንችላለን። ስለዚህ እያንዳንዱ ሙስሊም ወጣት ሴትም ወንድም ሆኖ ታሪኩን የወቅ ይረዳ፣ ምን እንዳለፈበት ምን እንደሆነ ቀና ብሎ እንዲሄድ ይሄን በማሳሰብ ያለማሳሰብ እወዳለሁ። ለሁላችንም አደራ ነው። አንብቡ፣ ተረዱ፣ እንወቅ፣ እንታወቅ። ወሰላሙ አለይኩም ወራህመቱላህ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በአላህ ስም እጅግ ሩህሩህ እጅግ አዛኝ በሆነው የአላህ ሰላም እዝነቱ ወይም ርህራሄውና በረከቱ ለሁላችሁም ይሁን ማለት ነው። ዛሬ ወንድሜ አብዱልጀሊል እኔ ስፈራ የነበረ አንድ ነገር ነበረ። እስልምናችን ሃይማኖቶች የሚባል ነገር ሊኖር አይገባም ከሚሉት ነኝ። ሃይማኖቶች የሚባል ነገር የለም፣ ሃይማኖት ብቻ ነው። ከዛ በኋላ ግን ያንን ሃይማኖት ማለት የአደምን፣ የሙሳን፣ የዒሳን የሁሉም ሃይማኖት የሆነውን እኛ እስልምና ብለን የምንጠራው ሌሎች በፈለጉት ስም ይጥሩት በተለያየ ጊዜ ከነቢያቶቹ አስተሳሰብ የወጡ አስተሳሰቦችን እየያዙ ሌሎች የተለያየ አመለካከት ቢይዙ ነገር ግን ኢብራሂም ዛሬ የተጠቀሰ የነበረው አብርሃም አለይሂ ሰላም ሲያምንበት የነበረው ሙሳ ሲያምንበት የነበረው ዒሳ ሲያምንበት የነበረው ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ያመኑበት በመሆኑ ኢትዮጵያ ውስጥ እስልምና ገባ ሳይሆን የምንለው ኢትዮጵያ ውስጥ እስልምና ተመልሶ መጣ ወይም ደግሞ በአስተምህሮት ደረጃ ይህ ነው ትክክለኛው አስተምህሮት በሚል አስተምህሮትን ለማስተካከል መጣ ነው የምንለው። ይሄ በጣም የሚገርም ነው። ከዚህ አንፃር የሚጠቀሱት ታሪኮች በሙሉ ለምሳሌ ቁርአን ውስጥ አስሐበል ቡሩጅ የሚላቸው እነዚያ በየመን ውስጥ በሃይማኖታቸው ምክንያት ሲጠቁ የነበሩት አካሎችን ዙ ነዋስ የሚባል የመን ውስጥ ያለ አንድ በደለኛ እዛ ያሉትን አማኞች በሚጨቁንበት ወቅት ከኢትዮጵያ አንድ ንጉስ ተነስቶ ነው ያንን አማኞች ለምን ጨቆንክ ብሎ እነሱን ለመታደግ የሄደው ይላል። ይሄ አስሐብ አልኡኽዱድኛ የምንለው አናሪ ዘቲል ወቁድ ኢዝ ሁም ዐለይሃ ቁዑድ ወሁም ዐላ ማ የፍዐሉነ ቢልሙእሚኒነ ሹሁድ እያለን የምናነበው የቁርአን አንቀጽ ውስጥ ማለት ነው። ከዛ በኋላ ነጃሺ የመሳሰሉት እና አብርሃ ጽብሃ የሚባለው ታሪክ ሁሉ የተያዘው ዛሬ ደግሞ ከተማርኩት ወንድሜ አብዱልጀሊል ካነሳው እኛ የአባይ ንጉሶች ነን ወይም ኪንግስ ኦፍ አባይ ብለን በአባይ ጉዳይ ላይ ስናስተምር ቆይተን አሁን ደግሞ ከዛው ጋር ተያይዞ ባህር የሚባል ነገር መጣና ከባህር ጋር እየተነጋገርን ባለንበት ኢፋት እና ሌሎችም ሱልጣኔቶች እኛን ከባህር ጋር ለማያያዝ ባደረጉት ስራ ውስጥ የኛ ኢትዮጵያኖች ሚና የሚለው በአጠቃላይ ከባህር ጋር የነበረን ግንኙነት አንስተናል። ስለዚህ ያን ማንሳት ብቻ ሳይሆን አሁንም ችግሩ ቅድም ወንድሜን ሳሳየው ነበር። እሺ የበፊቱስ የጨቆኑንም አጼዎቹ ምናምን ብለን ብዙ ነገር ብለናል። ግን አሁን ያለው ስታቲስቲክስ ራሱ ብናየው ብለን ስናይ በሁሉም ሴክተሮች ላይ እገሌ እገሌ አልላችሁም፣ በሁሉም የኢትዮጵያን ሴክተሮች ላይ ያለን ፐርሰንት ከ6% አያልፍም። አፉ በሉኝ፣ እውነታ ነው ይሄም ነገራችሁ። በሁሉም ሴክተሮች ላይ በሃይ ስኩል ላይ ጥሩ ቁጥር ይኖረንና ዩኒቨርሲቲ ውስጥ ገብተን ስናይ ተሟሙቶ መጨረሻ ላይ ወደ ዶክትሬት ስንገባ 2 3 4% ይሆናል። ከዛ በሌሎቹ በጉምሩክ በሚኒስትሮች ደረጃ በምናምን ደረጃ በሁሉም ተጠንቶ አሁን ያለን ቁጥር ሁሉም ከ6% አያልፍም።
ይሄ አሳዛኝ ነገር ነው። የእኛም እጅ አለበት። ስለዚህ እኛም ነቅተን መሳተፍ መቻ አባታችን ብቻ አደረጉ፣ ይፋቶች አደረጉ፣ አህመድ ግራኝ ወይም አህመድ አልጋዚ አደረገ ከሚለው ዓለም ወጥተን እኔስ ምን አደረኩኝ? ስለዚህ ነው መጨረሻ መደምደሚያ የማደርገው ይሄንን አላህ Subhanahu Wa Ta'ala ቁርአን ላይ የሁሉንም ታሪክ ሲነግረን ከቆየ በኋላ በተለይ የኢብራሂምን ከዛ የኢብራሂምን ተጻራሪ ሰዎች ታሪክ ከነገረን በኋላ ቲልከ ኡመቱን እነዚያ ህዝቦች ናቸው ቀድ ኸለት ስራቸውን ሰርተው ሄደዋል ወለኩ ምን ይላል ከዛ በኋላ ለሃ ማ ከሰበት እነዛ ህዝቦች የሰሩትን ሰርተው ሄደው በዛ በሰሩት ነገር ይመነዳሉ አላህ ጋር ከዛ በኋላ ወለኩም ማ ከሰብቱም ከዛ እናንተ ደግሞ በምትሰሩት ትጠይቃላችሁ ስለዚህ ወላ ተስአሉና አማ ካኑ يفعلون ሌላው ቀርቶ እነሱ በሚሰሩት ነገር እናንተ አትጠየቁም እናንተ በምትሰሩት ነገር እነሱም አይጠየቁም ይላል አላህ ጋር ምን ቀርበው ብቻችንን ነው وكلهم آتيه يوم القيامة فردا ሚጠይቅህ ብቻህን ነው እንጂ እንደ ይፋት ግሩፕ እንደ ምናምን ግሩፕ እንደ ኢቭን እንደ ሙስሊም ግሩፕ ተብሎ እንኳን አንጠይቅም ስለዚህ ብቻችንን ምን ሰራን የሚለውን በጣም ልናስብበት ይገባል የመጨረሻ እንደ ማሳረጊያ ማደርገው ወንድሜ አብዱል ጀሊልን ሁሌም ምለው የነበረ ነው በፍጹም ታሪክንም ስናስተምር ሆነ ሃይማኖታችንንም ስናስተምር ሆነ አላህ ቁርአን ላይ በነገረን መሰረት እነዚህን ታሪኮች ሁሉ ምን ነገራችሁ ይልና ሁደን ሊናሲ ወተፍሲለን ለኩል ሸይء ወሁደን ወረህመተን ነው እዝነትን አካተን ሰዎች በእዝነት ወደ መንገዱ እንዲመለሱና ቅናቻን መንገድ እንዲከተሉ ነው ስለዚህ የእልህ የመሰዳደብ የምናምን አቅጣጫዎችን በሙሉ ወደ ጎን ማድረግ አለብን በፍጹም ማንም አካል መጥቶ የሰደበህም የጎነተለህም የቆነጠጠህም ካንተ ከምትሰራው መስመር ሊያወጣ አይገባም እና ያቺን ብቻ በጣም ይሄ መጽሐፍ ውስጥ ያለው ነገር ለዓለም በሙሉ እንዲታይ ለህዝብ በሙሉ እንዲታይ በተለያየ ቋንቋ ተተርጉሞ ሁሉም እንዲያየው የማይፈልጉ ሰዎች አሉ እግርህን እጅህን እየተላለፉ በጎንዮሽ እንድትወርድና ወደነሱ መስመር እንድትገባ የሚያደርጉ ያንን መጠንቀቅ ነው ለዛ ነው ለምሳሌ አላህ ስለ ስላሴ ምናምን ብዙ ነገር እናወራለን አይደል ቁርአን ውስጥ ግን አንድ ቦታ ብቻ ልጠቀስ አንድ ቦታ ብቻ ይሄ ነገር ልክ አይደለም ብሎ ጠቁሞ አለፈው ስለ ነብዩ ስድብ ስለ ምናምን ብዙ ነገር ተጠቅሷል ግን ትንሽ ብቻ ነው ጠቀስ የሚያደርገው ስለዚህ ሞር ሌላው ቀርቶ ቁርአን ላይ ተነስተው ነብዩ ሰለላሁ ዐለይሂ ወሰለም ሊሳደቡ ሊረግሙ ሲነሱ ምን አገባህ ያላቸው አትሳደብ አትራገም እኛ መስመሩና አንተ ያለብህ መስመሩን ይዘህ ማስተማር ብቻ ነው ስለዚህ በዚህ ከቀጠልን ኢንሻአላህ የሚፈልገው መስመር ይመጣል አላህ ሂዳያውን መስመሩን ያስይዘን ሌላው ወንድሜ አብዱል ጀሊል ለዚህ ሰዓት በዚህ ሁኔታ ለዚህ ትልቅ ስራ በመብቃቱ አላህ Subhanahu Wa Ta'ala ያመሰገንኩኝ እንደው እሱንም እንደዛው መላሽ ኩሪ الناس ነውና ሰውን ማመሰግን አላህን ማመሰግንም እናመሰግነዋለን እንኳን ደስ አለ መቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ ብስሚላህ الرحمن الرحيم ረሱል አለይሂ ሰላቱ ወሰላም አንድ ቀን ፈረሰኛው ጀግና ሳዕድ ኢብኑ አቢ ወቃስ ቁጭ ባሉበት ብቅ ስል ይሄ ነው አጎታችሁን አሳዩኝ አሉ ረሱል አለይሂ ሰላቱ ወሰላም አብዱል ጀሊል ካሳ ቦራና ነው እኔ ባሬንቶ ነኝ ያጎቶች ልጅ ነኝ አጎቶች ልጅ ነኝ ይሄ ነው አጎቴ ሐቂቃታን የ1965 አምስተኛ ክፍል ነበርኩኝ ታላቅ ወንድሜ አላህ ይርሐሙ አምና ነው የሞተው የቴዎድሮስን መጽሐፍ ገዝቶ አባታ ጠካሳ ያው አንዱ ያው ወንዱ ብሎ ሲያለቅስ ለካፍር ታለቅሳለህ ብዬ ስል በርግጫ አለኝ ከዛ አልቆይ አጼዎቹን ሲያሞግዝ ማለት ነው ሌሎችንም ጨማምሮ ስለነሱ ታሪክ ያለው እሱ ነው እሱ 8ኛ ክፍል ነበረ እኔ 5ኛ ክፍል ነው በኋላ አንድ መስንቆ አጼ ወደቀ አጼ ኃይለ ሥላሴ ሲወድቅ
ይሄ እሱ የሚያሞግሰው ኤውልህ አልኩት። ስትረግጠኝ የነበረው ራሳቸው ተያይዞ የመጡት የመጨረሻ ወድቀዋል አልኩት። ከዛ በኋላ በጽሁፍ ይህንን የመጀመሪያ ሰው በሚገባ የአፄዎቹ ምንነትና የኢትዮጵያ ማንነት ያሳየኝ ፕሮፌሰር ላጲሶ ዴሌቦ ነው። ይህ ሰው አልዩ ያችን መጽሐፍ ቀይዋን ታነሳለህ? እዛ ፊት ለፊት ያለችዋን ቀዩን ከስር ያለው ነው ማለት ነው። ሁሴን ሲጠራኝ እኔና አብዱልጀሊል እና እሱ ብቻ እዚህ ላይ የምንገኝ መስሎኝ ነው የታየኝ ማለት ነው። አንድ ቀን ኢንተርቪው አድርጎ ዛሬም ሁለተኛ ኢንተርቪው ነው። ሁለታችን ብቻ መስሎኛል፣ እኔና አንተ ብቻ። ሲመጣ ይሄ ባህር አለ። ይህ መጽሐፍ የመጀመሪያው መጽሐፉ ነው። የኢትዮጵያ ረጅም የህዝብና የመንግስት ታሪክ ከማተማ ቤት የወጣውን ኦሪጂናሉን ከመሞቱ በፊት የሰጠኝ ነው። ስለዚህ ክብር የሚገባው የሚታወስ ከነዚህ ሰዎች በኢትዮጵያ የእስልምና ታሪክ ደረጃ የማይረሳ ሰው ነውና አክብሩልኝ። መጨረሻ ወንድሜ ጋቢ አለባበሱ ግን በደንብ መልበስ አልቻለም። ላስቃችሁና ይህንን እናቱ መስለውኛል። በኋላ ነጠላቸውን ለምንድን ነው ከፍ ያላደረገው ብዬ ስል ፕሮፌሰር አህመድ ዘከሪያ ይስቃል። በኋላ እንዴት ነው እናቱን የሚመስለው እያልኩ ነበር ማለት ነው። ስለዚህ ልበስ አልኩት እንደዚህ አድርጌ፣ ግን አልቻለም። ለሁሉም አብዱልጀሊል ማሻአላህ እስላም ኢን ኢትዮጵያ ትርሚንግሃም ስፔንሰር በእንግሊዝኛ መጀመሪያ 1952 ነው የጻፈው። ኮንትሮቨርሻል ነው፣ ብዙ ችግሮች አሉበት ያ መጽሐፍ። በእንግሊዝኛ ከተጻፉት ቀደምት በዚህ ታይትል እስላም ኢን ኢትዮጵያ በሚል በጣም ቀደምት መጽሐፍ ነው፣ ግን ችግሮች አሉበት። መቼ ነው በዚህ ታይትል ኢትዮጵያዊ ጸሐፊ የሚጽፈው የምለው ምኞታችን ነበር። ዛሬ ያየነው ይሄ አብዱልጀሊልን የነዛን ሰዎች ስራ ለየት ባለ መልኩ ይሰራና ሂስትሪዮግራፊ ደግሞ ራሱን የቻለ ፊሎሶፊ ነው። እኛ ላጲሶን ስናደንቅ የነበረው በዚህ አስፔክት ነው። ሂስትሪዮግራፊ የራሱ የሆነ የአጻጻፍ ስልትና ፍልስፍና አለው። ዛሬ ደግሞ አብዱልጀሊል ለየት ባለ ሁኔታ ፈይለሱፍ ሆኖ ቅድም ስለ ራሱ ሲናገር ማለት ነው፣ እንዴ ይሄ አማርኛ ለካ የቦረና ለብቻ ነው፣ የአዲስ አበባም ለብቻ ነው፣ የአርሲም ለብቻ ነው። እኛ ጋር የነበሩ አማሮች ሌሎች ነበሩ። የእሱ አነጋገር ግን አጃኢብ የሆነ ባዮግራፊ ነው። ሲያነብ እኔ ከመጽሐፉ በላይ የእሱን ስለ መጽሐፉ አይደለም ስለ ራሱ ሲናገር የነበረውን አቀራረብና ማንነቱን ሲያስጨብጠን ከመጽሐፉ በላይ በሱ ነው የተደነስኩት የደነኩት። ጀዛኩሙላሁ ኸይረን። ይህንን በማለት ነው። እንኳን ደስ አለን። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንደገና ያለችኝ እድል በጣም አጭር ናት። ቅድም ባጭሩ ነው እንትን ያልኩት። ይህ መጽሐፍ ወንድሜ ወንድም ሲሻን ገብረ ብርሃንን፣ ገብረ ወልድን፣ ሁሉንም ኢትዮጵያ ሙስሊሙን፣ አብደላን፣ ከድርን አንድ የሚያደርግ የሚያስማማ ስህተታችንን ቀርፈን በሰላም እንኖር፣ አገራችን እንገባ። አገራችን ታላቅ ናት። በጥቃቅን ነገሮች አንጣላ፣ በፈጣሪ ጉዳይ አንጣላ። አንድ አየር የምንተነፍስ፣ አንድ መሬት የምንረግጥ፣ አንድ እህል የምንበላ ህዝቦች ነን። ስለዚህ እኛ ኢትዮጵያውያን የየራሳችን ሃይማኖት ቢኖረንም አንድ ኢትዮጵያዊ ነንና በሰላም በፍቅር በመተሳሰብ በመከባበር በአንድነት እንኑር የሚል መጽሐፍ መሆኑን ለመግለጽ እወዳለሁ። እኔ ይሄ መጽሐፍ ሌላ ኦብጀክቲቭ የለውም፣ ሌላ የተደበቀ ምስጢርም የለውም።
ቀደም ሲል እንደሰማችኋቸው በኢኮኖሚ መስኩ፣ በማህበራዊ መስኩ፣ በስነ ባህሪ መስኩ እና በተለያዩ መስኩ ያሉብን ችግሮች አንጥሮና አንጠርጥሮ የሚያሳየን መስተዋት ነው። መስተዋት የምናይበት ችግራችንን የምናይበት መስተዋት ነው እና ስለዚህ ሁላችንም ለዚህ ታላቅ መጽሐፍ በበኩሌ እስልምና በኢትዮጵያን በሚመለከት እንደዚህ አይነት መጽሐፍ አልተጻፈም እና አብዱል ጀሊልን በጣም እናመስግነው፣ ለዚህ ስራው ክብር እንስጠው እና በተረፈ እዚህ ያሉት ታላላቅ ሰዎች ሁሉ አብዱል ጀሊልን በማክበራቸው እንደገና ደግሞ እንደ ልጃቸው በማየታቸው እኔንም ጨምሮ እጅግ እድለኛ ነውና እናመስግነው። አብዱል ጀሊል ብዙ ችግሮች አሉ፣ ብዙ ሳያውቁትም ስራውን ሳይመለከቱም የራሳቸው የሆነ ችግር ያለባቸው አሉ እና አብዱል ጀሊልን አላህ ይጠብቀው፣ አላህ ይጠብቀው። እኔ የምፈልገው ምንድነው ብዙ መጽሐፍ እንዲጽፍ ፈልጋለሁና ጭንቅላቱ ትልቅ ነውና ይሄ ማርክ ማይ ወርድ እውነቴን ነው የምነግራችሁ። ብዙ ሊሰራ ይችላልና አብዱል ጀሊልን አላህ ይጠብቀው። የሁላችሁም ዱዓ አይለው። ሁልጊዜም ኢትዮጵያን የምትወዱ የኢትዮጵያ ሙስሊም ታሪክን የምትወዱ ሁሉ አብዱል ጀሊልን አላህ ይጠብቀው ያላችሁ ዱዓ አድርጉለት። ይሄን ያክል ነው። ስላዳመጣችሁኝ አመሰግናለሁ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። السلام عليكم ورحمة الله تعالى وبركاته. بسم الله والصلاة والسلام على رسول الله. ያው በመጀመሪያ እዚሁ ያሰባሰባልን ኃያል ጌታ አላህ አብዱል ጀሊልን አስጀምሮ ያስጨርሰው አላህ ፕሮግራሙን በዚህ መልኩ የቋጨው አላህ ምስጋና ይድረሰው። አልহামዱሊላህ ረብል ዓለሚን። ሌላው የወንድሜ አብዱል ጀሊል የጻፈው መጽሐፎቹ በአጠቃላይ በወደፊት የኢትዮጵያ ሙስሊሞች ታሪክ ውስጥ በኢትዮጵያን ውስጥ እንደ ማይልስቶን እንደሚታዩ ተስፋ አደርጋለሁ። ከርዕሱ ጀምሮ ጥልቅና ሰፊ ናቸው። ርዕሱ ብቻ ቢታተም ራሱ በቂ ይመስለኝ ነበር። እንዲህም ፐርስፔክቲቭ አለ እንዴ እንድንል አድርጎናልና አላህ ይቀበልህ፣ አላህ ይባርክልህ። ለአላህ ብሎ ስራ መስራት አላህ ይስጥህ። ባረከላሁ ፊክ። ሌላው አጭር ወሲያ ታሪክ ስፕሪንግ ቦርድ ነው፣ መስፈንጠሪያ ነው። ታሪክ መጽኛ ነው። ሊኑተቢተ ቢሂ ፉአደክ ነው የሚላቸው አላህ። ታሪክ ይነግራቸውና የቀደምት ነቢያትን ልናጸና ይላቸዋል። ከታሪክ ስትራቴጂ ይቀዳል፣ ከታሪክ ጽናት ይቀዳል። ታሪክ የተሰራውን ስህተት ላለመድገም ግልጽ የሆነ ብርሃን ይከፍታልና መኪና ወደፊት ለመራመድ ወደ ኋላ ፈቀቅ ይላል ይባላል። ትንሽ መመለስ አለ። ከኋላ ነው ወደፊት የምንሳበውና ታሪኩን ዲቴል ብናቀው ብናነበው ደስ ይለኛል። ስጋቴና ግን ለአብዱል ጀሊል የምሰጠው ወሲያ አሁን ባለንበት ዘመን እንዲህ አይነት ቱባ መጽሐፍ የሚያነብ ወኔ ያለ እጠራጠራለሁ። በእርግጠኝነት እኔም ውጪ ይዣቸው ከመጣዋቸው በየቦታው ከምገዛቸው ምናልባት ግማሹን አላነበብኩትም፣ ካነበብኩትም አብዛኛውን አልጨረስኩትም። በጣም አነባለሁ ብዬ ከሚናገሩት ሰው በሆንም ማለት ነው። ምን ያህል ይሄ ትውልድ ይሄን መጽሐፍ አንብቦት ይዘልቃል ያሰጋኛልና ታነቡ ዘንድ ተስፋ አደርጋለሁ። እሱ በዚህ መልኩ አደራጅቶ ደክሞ ከጻፈው እኛ ገጾችን ለማገላበጥ እንበርታ አደራይ ነው። በተጨማሪ ግን ወንድሜ አብዱል ጀሊል የአንድ ፖድካስት ተከፍቶ ወይም አንድ ሚዲያ ጋር መጽሐፉ ዲቤት እየተደረገ የዓመት ፕሮግራም ቢኖር ደስ ይለኛል። ሰው አሁን ከማንበብ ዲጂታል ነገር ቀንቶታል። ሶሻል ሚዲያ ውስጥ ነው ያለው። ኢንፎርሜሽኑ የሚወስዳቸው ሶሻል ሚዲያ ነው፣ እንተዋወቃለን። ሁሉም አንድ ቦታ ተሰጥቶ ነው ያለውና እነሱ ሰፈር ብትሄድላቸው ያለ ሰፈራቸው እንዳይሆንና ዲቤት ቢደረግ አንድ ሐሳብ ሰፊው ሶሳይቲ ሲገዛው ነው እንትን ራዲካል ቼንጅ የሚያመጣው ፓራዳይም ሽፍት የሚያመጣው የሶሳይቲው ቋንቋ ማድረግ ስንችል ነው። በአርት ኦፍ ስፒች ላይ አንድ ሰው ጥሩ ተናጋሪ የሚባለው ትልቁም ትንሹም
የተማረውም ያልተማረውም አንደርስታንድ በሚያደርጉበት ድባብ ከለቀቀው መመዘኛዎች አሉ። እሱ ነው የዛ ሰው ብቃት። ስለዚህ አብዱል ጀሊልም የኢንተሌክቹዋሎች የአካዳሚሽያን ቴክስት ብቻ ሆኖ እንዳይቀርብን ይሄ በጣም የተደከመበት ሳነሳው ከብዶኝ ነው ያነሳሁትና ማንበቡን እሰቡት። በዚህ ላይ የኖሮ ውጣ ወረዱ አለ አይደል? አሁን ደግሞ እየሞከርን ምናምን እያላችሁ ነው። እዛ ጊዜ ተርፏችሁ አንብባችሁ የሆነ ነገር ትሰራላችሁ አይዳውት። እውነቱን ስናወራ እዛው ሶሳይቲ ውስጥ ነው ያለውና አብዱል ጀሊል እንዲህ አይነት ፖድካስት ላይ ዲቤት እያንዳንዱ ምዕራፍ እያንዳንዱ አንቀጽ ዲቤት ቢደረጉ ቢወራባቸው ሶሳይቲው እንዲህ ነገር አለ እንዴ ቢልባቸው የበለጠ ለሀገር የበለጠ አስተዋጽኦ ይኖረዋል እላለሁ። አላህ ይቀበልህ። አባት በርግጥ ትልቅ ልጅ ወልደው ለኢትዮጵያ አበርክተዋል። ደረጃቸውን አላህ ከፍ ያድርገው፣ ስራቸውን አላህ ይቀበላቸው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። ሰላም አለይኩም ወራህመቱላሂ ወበረካቱ። መጨረሻ መናገር አድቫንቴጅም ዲስአድቫንቴጅም አለው መሰለኝ። አባቶቼን ቅድሚያ ልስጥ ብዬ ነው። በቅድሚያ አላሁ ዐዘ ወጀል ለዚህ ስላቸው አብዱል ጀሊልን አላህን እናመሰግነዋለን። እንኳን ደስ ያለህ አንተም ለትልቅ ነገር ስለታጨህ ማለት ነው። የታሪክን ኢምፖርታንስ በተለያየ ጊዜ የምንሰማው ነው። ነቢዩ ዓለይሂ ሰላቱ ወሰላም ታላቁን የአላህ ቃል ቁርአን ሲሰጡ 5 ሚሕወሮች ነው ያሉት። ቁርአን የሚሽከረከርባቸው ዋና ጉዳዮቹ 5 ናቸው። አንዱ ታሪክ ነው። ቅድም ወንድሜ ያሲንም እንዳለው ተባት እንዲያገኙ ጽናት እንዲኖራቸው ቁርጥ ብለው በዛን ጊዜ የጀመሩ ሰው እንዳልሆኑ የአንቢያዎችን ታሪክ እየነገረ ነው። እስልምናን ዘላለማዊነቱን ዘመናትን ተሻግሮ አደም ድረስ እንደሚደርስ የሚነግራቸው ከሳቸው በፊት የነበሩ ታሪኮችን በመጥቀስ ነውና ታሪክ ትልቅ ቦታ አለው ማለት ነው በአንድ ህዝብ ላይ። አብዱል ጀሊል የነበረንን ታሪክ ነው የሚነግረን፣ ወይ የተገፋንበትን ወይም አስተዋጽኦ ያደረገ ታሪካችን ማወቅ አለብን። እኔ ወንድሜ ያሲን ከሰጠው የቤት ስራ በተጨማሪ የምሰጠው ሁላችንም ተረባርበን በእያንዳንዱ ትምህርት ቤት ላይብረሪ ውስጥ በየዩኒቨርሲቲዎቹ ላይብረሪ ውስጥ ይህ መጽሐፍ በማጠቃሻነት እንዲገባ እናድርግ። ይህንን የቤት ስራ እንውሰድ። ይሄ መጀመሪያው ነው። ሁለተኛ ህፃናት ላይ መሰራት ስላለበት የዚህ ታሪክ ሀሳቦች ለህፃናት በሚሆን መንገድ ተዘጋጅተው የልጆች ታሪካችንን የኢትዮጵያን ታሪክ ለምንድን ነው የኢትዮጵያ ሙስሊሞችን ታሪክ ማታ ማታ ለምን የመኝታ ንባብ ለምን አናደርግላቸውም? ለምን አንነግራቸውም? ያኔ ነው አለም ትውልድ የምንገነባው። በቃ ይህ ነው ትውልድ እንዲህ አይነት ታሪክ አለኝ የሚል ትውልድ ለመገንባት እነዚህ 2 የቤት ስራዎች ብንወስድ ደስ ይለኛል። የመጨረሻው ማለት የምፈልገው ይህ መጽሐፍ አብዱል ጀሊል ለኢትዮጵያ ሙስሊሞች ያበረከተው መጽሐፍ አይደለም። ይህ መጽሐፍ እኔ አላነበብኩትም ገና አሁን ነው እጃችን ላይ የገባው። ግን ዳሰሳውን ካደመጥኩት በመነሳት ለኢትዮጵያውያን በሙሉ የተበረከተ ስጦታ ነው። ለምንድን ነው ይህንን የምለው? ኢትዮጵያ እንደ ሀገር ትቀጥል ዘንድ ያለውን የስልጣኔ ውድድር አሸንፋ ትወጣ ዘንድ ህዝቦቿን ከፍ ወዳለ ደረጃ ማድረስ ትችል ዘንድ አንዳችን ለአንዳችን እውቅና መስጠት፣ አንዳችን ሌላችንን ማክበር ዊ ኤንድ አዘርስ ከሚል ወጠን ዊ ማለት ስንጀምር ያኔ ሀገር እንለውጣለን። ይህንን ማድረግ የምንችልበት እንዲህ አይነት ታሪካዊ እውነታዎችን ቀርበን መረዳዳት ስንችል ነው። የታሪክ ስብዕናዎች ፍጹም አይደሉም። ይህ በጣም መሰመር ያለበት ነገር ነው። የታሪክ ስብዕናዎች ላይ ነው አሁን ሽኩቻው ያለው። የታሪክ ስብዕናዎች መላእክም አይደሉም፣ ሰይጣንም አይደሉም፣ ሰዎች ናቸው። በሰሩት ስራ ላይ መልካሙን አጎልብተን እንሄዳለን፣
ደካማ ጎናቸውን እንዳይደገም እናደርጋለን። ለዚህ ደግሞ መተዋወቅ ይጠቅመናል። ስለዚህ ይህ የኢትዮጵያውያን አጠቃላይ መጽሐፍ ነው። ሁሉም ኢትዮጵያዊ እንዲያነበው አደራ ላለሁ ለማለት ነው። ጀዛኩሙላህ ኸይራ። አላሁ አክበር፣ አላሁ አክበር። እጃችሁ ላይ ያለውን አንዴ ብድግ አድርጉት፣ አንዴ ብድግ አድርጉት። የያዛችሁትን መጽሐፍ። አሁን ዋናው ነገር መጽሐፍ ብቻ አይደለም። መጽሐፍ ጽፎ የማይነበብ ከሆነ በጣም ሞራል ይሰብራል። እንደምታዩት እንኳን ለማንበብ ለመሸከም የሚከብድ መጽሐፍ ነው የጻፍከው፣ ግን ማንበብ እንደሚቻል ደግሞ እናሳያለን። ስለዚህ ለማድረስ የመጀመሪያ ሰው መሆን ስለምፈልግ ነው እጃችሁ ላይ የያዛችሁትን መጽሐፍ እኔ እከፍላለሁ፣ ለእናንተ ሰጥቻለሁ። ለአንተ የሰጠው ከ10ኛ ስለሆንክ ነው፣ ድፍን 10 እንዲሆን ነው አብዱ ጀሊል። ስለዚህ 10 ናችሁ። ሌሎችን አመስግኜ ወደ ቦታቸው ሸኝና አብዱ ጀሊልን ብቻ እዚሁ ያስቀረዋለሁ። ግን እኔ 3 ጊዜ ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። እውነቱን ለመናገር የመጀመሪያውን ኪነት ያገነነው አጼን ስጽፍ ትልቅ የህይወት ውሳኔ መወሰን ነበረብኝ። ምክንያቱም ኪነትን ጽፎ እንደፈለጉ ተራምዶ መሄድ የማይቻልበት የኢትዮጵያ ኮንቴክስት እንዳለ አውቃለሁ። ስለዚህም ምናልባትም ያኔ ገና 30 እየገባሁ ነው። ስለዚህ ቀጣይ ህይወቴዎች ላይ መወሰን ነበረብኝና ያን ራሴ እንደ ፊዳ አድርጌ ነው የጻፍኩት ያን መጽሐፍ። ከዛ ተምኔት ሲከተል ትልቁ ተምኔት እንድጽፍ ያደረገኝ ኪነት ላይ የነበረው ሪአክሽን ነው። ኪነት ላይ የነበረው ሪአክሽን እስላም ብሎ ጸሐፊ የሚለው ኮመንት በጣም ያንገበግበኝ ነበር። ስለዚህ እስላም ብሎ ጸሐፊ የሚለው ቡድን ኢንተሌክቹዋልስ እፊት ያስቀምጬ ተምኔትን ጻፍኩት። ስለዚህ እኔ በተምኔትን ስጽፍ በኮንፊደንስ የትኛውም እኔ ነኝ ያለ ምሁር ፕሮፌሰር ቻሌንጅ አድርጌ ብዬ ጻፍኩት። ይሄኛውን መጽሐፍ ደግሞ ስጽፍ የኛን ሰዎች ምንም ሳንሰራ እንደው ብዙ የሰራን የሚመስለንን ሰዎች ቻሌንጅ እያረኳችሁ ነው። እኔ አንድ ሰው ነኝ፣ ነጋዴ ነኝ፣ ጊዜ የለኝም። በዚህ በተጣበበ ጊዜ ውስጥ ግን እዚህ መጽሐፍ ውስጥ የትኛውን ብትዳክሩ ከዚህ ውጭ ማታመጡትን ሐሳብ አካትቻለሁ። አድምጬዋለሁ፣ አላደማሁትም ሌላ ጉዳይ ነው። ስለዚህ ይሄ መጽሐፍ እንድታነቡት ነው የምፈልገው፣ እንዲነበብ ፈልጋለሁ ማለት ነው። ሌላ በጣም ማመስገን ያለብኝ ቤተሰቦቼን ነው። ሁሌ በየቀኑ እንደናንተ አይደለም፣ እነሱ በሰቀቀን ነው የሚኖሩት። ጧት ወጥቼ ማታ እስክገባ ድረስ እናቴ በየደቂቃው ትደውላለች፣ በየጊዜው ትደውላለች። ውጭ ግርግር ከተሰማ መጀመሪያ የምትደውለው እናቴ እኔ ጋር ነው። ከመሼ የምትደውለው እኔ ጋር ነው። ስለዚህ ለባለፉት 10 ዓመታት በሰቀቀን እንድትኖሪ ለፈረድኩብሽ እናቴ ውድ አመተል መሊክ አባባ ሼህ ዑመር ሸርዒዩ እጅግ በጣም አፉ እንድትኝ ጠይቃለሁ። እናቴ እዚህ ያለች ማለት ነው። ሌላ ለሙሉ ቤተሰቦቼ ይህንኑ ሰቃቀን ተጋርታችሁ ከጎኔ ለነበራችሁ፣ ጠላቶቼ ጠላቶቻችሁ፣ ዘመዶቼ ዘመዶቻችሁ አድርጋችሁ በየትኛውም ሁኔታ ከኔ ጎን ለነበራችሁ ቤተሰቦቼ በሙሉ እጅግ በጣም አመሰግናለሁኝ። አላህ ያክብርልኝ እላለሁ። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። ቅድም 10 መጽሐፎች ለምወዳቸው ለማከብራቸው የዕለቱ የክብር እንግዳ ሰጠው። አንድ መጽሐፍ ደግሞ ለአንድ እድለኛ ልሰጥ ነው። 10 መጽሐፉን የሰጠዋቸው አባቶች፣ ወንድሞች፣ ኡስታዞች ክብር ፍርማቸው አርፎበታል። የደራሲውን ጨምሮ እያያችሁት ነው። ይሄ ታሪካዊ ነው ማለት ነው። የዚህ መጽሐፍ ታሪክ እዚህ ላይ አለ። በጣም የሚገርም ነው። የዛሬ 30 ዓመት ምናምን ልጆቻችን ሲያነሱት የነዚህን ሁሉ የተከበሩ ሰዎች ፊርማ ያዩታል። ምንድነው አባባ ብለው ሲጠይቋችሁ ገርማቸዋል። እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ መጽሐፍ ሲመረቅ ይህንን መጽሐፍ ታሪኩን መውሰድ ስለፈለግኩ በጨረታ አሸንፍ ያመጣሁት ትለዋለህ ወይም ትየዋለች ለልጅሽ። ሰው ጨረታ ነው ማለት ነው። ጨረታ ነው ማለት ነው። እጅግ በጣም ብዙ ህዝብ፣ ጥቂት ድምፅ ያለው ተቋም። እጅግ በጣም ብዙ ህዝብ የሚለውን የምናየው አሁን ነው። እውነት
ነውን የሚለውን ነገር መንፈትንበት ተቋሙ ብቻ አይደለም፣ ህዝቡም ላይ ትንሽ። እሺ ይሄንን መጽሐፍ በጨረታ በዚህ ያህል ብር ወስደዋለሁ የሚል የመጀመሪያ ሰው እጁን ያውጣ። ካልሆነ እኔ ራሴ ላወጣ ነው። እሺ አንድ ሰው እኔ በ50 ሺህ ብር ወስደዋለሁ፣ ከ50 ሺህ ብር በላይ የሚወስድ ካለ እሰጣለሁ። ካልሆነ ግን ይሄን መጽሐፍ እንደ ዛውያ ቴሌቪዥን በቢሮአችን አስቀምጠዋለሁ። 50 ሺህ ብር አንድ ለራሴ ሲሆን ቶሎ ነው መቆጥረው ብዬ ነው። በ50 ሺህ ብር የሚወስድ ሰው ከ50 ሺህ ብር በላይ ነይቶ ሊወስድ የሚችል መጽሐፎች ይታተማሉ። ከዚያ የታተሙት የሙስሊሙን ታሪክ የሚናገሩ የኔን፣ ያንተን፣ ያንቺን ታሪክ የሚናገሩ ናቸው። ከዚያ በኋላ ስለ ቁጥራችን ስናወራ እኛ እኮ 70 ሚሊዮን 60 ሚሊዮን እንላለን። 1000 ኮፒ ግን ሲሸጥ ደግሞ አይተናናቅም። እውነት 70 ሚሊዮን። እሺ 50ማ ብያለሁ አብድረማን 50ማ ነው ብያለሁ። ለአንተ አልሰጥም። አብድረማን ሁሴን በ50 ሺህ ብር ብሏል። 50 ከሆነ እኔ ነኝ የምወስደው። ወይ 55 ወይ 60 አድርገው። አብድረማን የት አለ? ስንት? ራሱ አብድረማን ዲኑ አርፈ ተቀመጥ አንተ አትወስደው ማለት ነው። 60 ሺህ ብር አላሁ አክበር፣ በ60 ሺህ ብር ወስደዋለሁ ብሏል። መጽሐፎች አሁንም ስጠይቅ የታተመው 1000 ነው አሉኝ። ለማን ሊደርስ ነው? 1000 ግን አያልቅም። አሁንም ብዙ ጊዜ መጽሐፍ ያተሙት ጋሽ ሰይድም እዚህ ሊያግዙኝ ይችላሉ። ቤታቸው እርግጠኛ ቢሮአቸው አንዴ ገብቼ መቀመጫ ወንበር ብቻ ነው ያለው፣ መጽሐፍ ተደርድሮ ከግራና ከቀኝ። አንዳንድ ጊዜ መጽሐፉ ተደርምሶ እንዳይጫናቸው ሁሉ ሰጋለሁኝ። እንዲህ ባሆነበት ሁኔታ በጣም የሚያሳዝን ነው። ስም እንዳጠራ አሉና ብዙ ጊዜ በእንደዚህ አይነት ኸይር ስራ የማይቀደሙ ሴቶች ያው ስም እንዳጠራ ከተባለ በአብዱ ጀሊል ስም 75 ሺህ ብር አብድረማን ባይ 75 ሺህ ብር 75 ሺህ ብር 10 9 ከሴቶች 8 7 6 5 75 ሺህ ብር 4 ማን ነው? እኔ ራሴ ያለኝ እዚሁ እኔ ራሴ ያለኝ። አሁን በወንዶችና በሴቶች መካከል ጦርነት ከፍተናል። ሴቶች 75 ሺህ ብር፣ ወንዶች 100 ሺህ ብር። አላሁ አክበር አላሁ አክበር። 100 ሺህ ብር። ጦርነቱ ተፋፍሟል። ሴቶች ከማርስ ወንዶች ከቬነስ ናቸው። እስቲ ተወራወሩ ከዛ ሆናችሁ። 100 ሺህ ብር ወንዶች፣ 1 2 ከ10 ነው መሰለኝ የሚጀምረው 10 9 8 100 ሺህ ብር 6 5 4 ባለመቶ ጠጋበል 3 2 ቬነሶች ተነስተዋል። እሺ እዚህ ጋር ስንትን በለው 100 አትወስዳትም እያለች ነው። ሰምተሃል አይደል? በ100ማ አይወስዳትም አሉ። 120 ሲባል በእኔ ዕድሜ ያሉ ሰዎች የቴሌቪዥን መዝናኛ ፕሮግራም ትዝ ይላቸዋል አይደል? 120 ሺህ ብር 120 ሺህ አይ 120 ማን ልበል? አቶ አይ አለኝ። ትንሽ እንኳን ሳንቆይ ነው የነጠቁሽ። አሁን ወንዶችና ሴቶች አሪፍ ጦርነት ላይ ናቸው። 130 ሺህ ብር 130 ሺህ ብር 130 ሺህ ብር። ስልክ እየደወሉ ነው እዚህ ጋር ወንዶች፣ እናንተም ተደዋወሉ። መተጋገዝ መተባበር ይቻላል። 130 ሺህ ብር 130 ሺህ ብር የት አለ? የሁሉም ክብር ፊርማ አርፎበታል። ይሄ መጽሐፍ እንደምትመለከቱት ታሪኩ እንዳለ ሆኖ ውስጡ ያለው ነገር እንዳለ ሆኖ የሁሉም ደግሞ የምንወዳቸው ኡስታዞቻችን፣ መሪዎቻችን እነ ዶክተር ሁሉም ፊርማቸውን አሳርፈዋል። ደራሲውንም ጨምሮ መሀል ላይ አለ። አዎ አይቼዋለሁ አለ አይደል? አንድ አይነት ፊርማዎች። እሺ 130 10 9 5 4 3 130 2 1 ግማሽ ቆይ ገና ነው። እሺ እዛ ጋር አለ ግማሽ 130 ነበረ 150 ሺህ ዘመን እየሰማ ነው። ደነገጠ። ከዛ በላይ ላበድርህ እኮ ነው። 150 ሺህ ሲባል እንዲህ ነው ያለው። ፊቱ ድንግጥ ነው ያለው። 150 አሁን ሰከንዱን ቀንሰናል። 5 150 4
3 2 1 ግማሽ ሩብ የሩብ ግማሽ የሩብ ሩብ የሩብ ሩብ ግማሽ ቀስበል እያለ ነው። የሩብ ሩብ ሩብ 1 2 እየደወለ ነው። ቴሌዎች ቶሎ ካላነሳ እሺ። አላህ 170 ሺህ ማን ይድፈነው? ጎዶሎ 3 ነው 30 ማን ይድፈነው? 170 ሺህ 5 4 አሁን በወንዶች መካከል ሆነ። እርስ በርስ ተጋጩ። 200 ሺህ 5 ተነጋገሩ። ትንሽ ተራራቁ እንዳትደባደቡ። 4 3 አሁን በሁለት ወንዶች መካከል ሆኗል ልዩነቱ። እጆች ከወጡ ይታዩኛል። አብሽራ የኔ አላረጅም። ግማሽ 200 ሺህ 300 ይቻላል። በነገራችን ላይ የተፈቀደ ነው። የሩብ ግማሽ የሩብ ሩብ ግማሽ የሩብ ሩብ በዜሮና በአንድ መካከል ሰፊ ልዩነት አለ አይደል የሚባለው። 1 2 ቶኮ ለማ 1 2 አና ዱል በአማርኛችን እንጨርሳለን። አት ወይት ሀደ ቅልጥ 250 ሺህ ብር ሴቶች 250 ሺህ የሚገለጸው ሩብ ሚሊዮን ደስ ይላል። ለስም ማለት ሩብ ሚሊዮን ብር ለእነሱ ቶሎ ነው መቁጠር ያለብኝ። አሁን እኔ ከ5 ከምናምን አልጀምርም። በትክክል ልቆጥር ነው። 1 2 ሩብ ሚሊዮን ብር 250 ሺህ ደስ ይላል። 250 ሺህ የአንዱ መጽሐፍ ዋጋ አሁን ያለው 1000 አይደለም 999.99 ሳንቲም ነው የአንዱ ዋጋ። ኦልሞስት 250 መጽሐፍ የሚገዛውን ለዚህ ለደራሲውና ለክብር እንግዶቻችን ክብር ፊርማ ሲባል በ250 ሺህ ብር ሊወስዱት ነው። 1 2 ሹክሹክታ አሰማ ወዲያው ነው ጆሮ የሚሰማው ካለ ዞራለሁ። 1 2 ሹክሹክታ የለም። 1 2 3 አላሁ አክበር። ለሁለት ተደጋግፈው ነው ተጨባበጡ። እዛው ለሁለት ነው አያችሁ። ወንዶች ያለመተባበራችን ችግሩ ይኸው ነው። እናንተ ብታጋጩ ኖሮ ያንተ 120 ሺህ የሱ 150 ሺህ ምናምን አስበዋል። 207 ደርሶ ነበር ተበላችሁ። 250 ሺህ ስማቸው እንዲጠቀስ አይፈልጉም። ያሸነፉት እህቶቻችን ናቸው። ወደ መድረክ አናመጣቸውም። ለክብራቸው ሲባል ግን ራሱ ደራሲው አብዱ ጀሊል ወደዛች አካባቢ ሄደ። በእጅ ታስረክብልኛለህ። አላሁ አክበር። እጃችሁን አሳዩት። አላሁ አክበር። ይሄው አሁን እንዲህ እናደርጋለን። ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ። ብትጫረቱ ብታሸንፉ የምትወስዱትን መጽሐፍ ብትገዙበት። ሌላኛው ግን 10 አድርገን 100 ሰዎች ይህንን መጽሐፍ እንጨርሰዋለን። ሁለተኛ ዙር መታተም መቻል አለበት። መቼ ነው እስላማዊ የሆኑ ታሪኮች እስላማዊ መጽሐፎች ከ1000 እና ከ2000 ኮፒ ከፍ ብለው የምናያቸው? መቼ ይሆን የተጻፉ መጽሐፎች ከደራሲዎች ቢሮና መጋዘን አልጋ ስር ወጥተው ወደ አንባቢያን የሚደርሱበት ጊዜ? ይሄ ቁጭት ከሌለን እኛ ራሳችን መጠየቅ ነው። የመካነ ሰላም አብሮ አደግ ጓደኞች አጂ መካነ ሰላም አብሮ አደጎች 100 ሺህ መጽሐፍ። አላሁ አክበር። 100 መጽሐፍ። ስንት ቀረን? እዚህ ጋር ያሉት ሰዎች ኦልሞስት 300 ይሆናሉ። 700 ቀርቶ ነበር። እናንተ 100 ስትወጡ 600፣ እዚህ ጋር 50 ወሰደ 550። ቀሪውን እንጨርሰው። ኦልሞስት 300 እዚህ አካባቢ ያለ ብዬ ስለማስብ ነው። እሺ 10 መጽሐፍ የሚል አንድ እጅ ያውጣልኝ።
እዚህ ጋር አላሁ አክበር ና አንድ እዚህ ጋር አንድ ስጥልኝ 10 መጽሐፍ 10 የሚለኝ ሌላ እጅ ብቻ ይሄው እዚህ ጋር ሁለት አምጣልኝ 30 ጨረስኩ አይደል 30 ጨረስኩ 520 ነው የቀረኝ 520 ሃይ እሺ የደባት ቤተሰብ አረ ፋርዳ አታርጉት ሙሉት የደባት ቤተሰብ በአያቱ 75 መጽሐፍ 25 ሙሉላቸው 25 ማን ይሙላላቸው ድፍን አሪፍ ነገር ነው 25 ይሙላላቸው ደባት እንግዲህ ቅድም ሲነበቡ የነበሩ ግጥሞች በቃ ኮርኳሪ አርቆ አስተዋይነታቸውን ያየንባቸው ለነሱ 75 አይመጥንም 100 እንምላው 75 የደባትን እሺ 25 የሚሞላ 3 4 ናችሁ ለደባቶች አላሁ አክበር ኡስታዝ 25 ሞላበት ኡስታዝ በድር 25 100 አሁን የቀረኝ 450 ብቻ ነው አማናምባ የልማት ማህበር አማናምባ እንግዲህ ታውቋቸዋላችሁ በጣም መልካም ስራ ላይ የምናቃቸው ናቸው አማናምባ በተለይ ደግሞ በሐሪማዎች ዙሪያ ትልቅ ስራ ሰርተዋል እንዲህ ይሄም ሐሪማዎች ላይ እኮ የሚቀራ ነው አይደል ምናልባት የሚነበብ አማርኛ ሲሆን ነው እንጂ የሚቀራ መጽሐፍ ነው አማናምባ 50 መጽሐፍ አላሁ አክበር 400 ቀረኝ ኡስታዝ ማምር መኪና 10 አላሁ አክበር ሌላ እጅ ሰጡልን የታሸገ ነው ደግሞ ለማያዝ አትቸገሩ መኪናችሁ ላይ የሚያደርስም ሰው አለ እንሸከማለን አብሽሩ አይ ሌላ አብዱ መሐመድ 10 380 ቀርቷል እሺ ኡስታዝ አደም መሐመድ 10 አላሁ አክበር ኡስታዝ በጣም ነው የምናመሰግነው ኡስታዝ አደም ሌላ እዚህ ጋር ሌላ የታለ የታሸገው እንዳጨርስብኝ እያለ ነው ማሪ በል ሳያልቅ 10 የታሸገ አምጣለታ ሂድ የታሸገ ቶሎ በል እዚህ ጋር 10 አላሁ አክበር 10 ሌላ 10 አሁን ይኸውልህ አብጅል የቤት ስራ የምንሰጥህ ቀጥታ ዛሬ እሑድ ነው አይደል ነገ ደውለህ ሁለተኛውን እትም እዘዝልን ምክንያቱም እዚህ ያለው ሰው ብቻ ነው የደረሰው በጣም ብዙ ሰው ግን ይፈልገዋል ይሄንን ምናልባት ኦንላይን እየተከታተላችሁ ያላችሁ ሰዎች በመላው ዓለም ያላችሁ የራሱ የሆነ ዋጋ አለው በዶላር መውሰድ የምትፈልጉ $20 ነው በሪያል መውሰድ የምትፈልጉ 50 ሪያል ነው በኢትዮጵያ ብር የምትፈልጉ ደግሞ 1000 አልሞላም 999 ብር ከ99 ሳንቲም ነው ስለዚህ ባላችሁበት የሚደርስ አለ እንቅስቃሴ በብዙ ቦታዎች እመጣለሁ እንቅስቃሴ ካዛችሁኝ እኔ ራሴ ይዤ እመጣለሁ ሰሞኑን ወደ ጎንደር ልመጣ ስለሆነ ማን ይዘዝ ኡስታዙና 10 ኡስታዝ ያስኑ በዛው አዘጋጅልኝ 10 ወንድም አብዱል ፈታህ 10 አካውንት እየተጠየቀ ነው አካውንት ስጡልን አስተዋዋሪዎች አንዴ የተጻፈ አካውንት ስጡኝ ሌላ 10 የሚወስድ ወሎ ዲሞክራሲ ህዝቦች አላህ ወሎ 10 እንደገና ይሄማ የእናንተ ታሪክ ግዴታችሁ ነው ውሰድ 10 አንድ ወንድም 30 አላሁ አክበር ጣይሬ ተገኝቷል በነገራችን ላይ ከኋላ ሆነ ተደበክብን አሁን ነው የታየኝ መብራቱ ይሸፍናል እኮ እሺ 1050 99 84 631 ደግሞ አለው በኢትዮጵያ ንግድ ባንክ ነው 1050 99 84 631 1050 99 84 ማመር ሚፍታ አላሁ አክበር ስላገኘን ደስ ብሎናል ማመር ሚፍታ ቀደም ብሎ ነበር የተገኘው እኔ ደግሞ 15 ወስዳለሁ ብሏል አላሁ አክበር 15 የቀሩንን መጽሐፎች እንዲህ የምንሸጥበት ጊዜ ደግሞ ቢመጣ በተለይ መነበብ ያለባቸው በመጅሊሱ ዙሪያ የተጻፈው የጋሽ ሰይድ መጽሐፍ እስካሁን ድረስ ይቆጨኛል መጨረስ አለብኝ እየታገላለሁ ምን ሄድበት መንገድ እየጠበበ ስለሆነ ነው እሺ አቶ ስም እንዳጠቅስ 50 መጽሐፍ አላሁ አክበር አሊ የመሐመድ እጅጉ ቤተሰቦች 10 መጽሐፍ ባስመረቀበት ወቅት የጨረሰ ልናስብለው ነው ዛሬ የአብዱ ጀሊል አዲስ ሪከርድ ነው በነገራችን ላይ በታተመ ማን መሐመድ አሊ ረሃ 10 አላሁ አክበር ለመጀመሪያ ጊዜ በታተመበት ቀን ያለቀ መጽሐፍ የኡስታዝ ኑሩ ቱርኪ የቲምነት ነው አሁን ደግሞ ሁለተኛው ሊሆን ነው ማለት ነው ሚንበር ቲቪ 10 መጽሐፍ ሚንበር ቲቪ 10 መጽሐፍ ስንት ቀረን ማሜ እናመሰግናለን ሚንበር ቲቪ 10 ቀዳማዊ እመቤት የጥቁሮች አምባ አንቺ ነሽ ኢትዮጵያ የአርነት ካባ